ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች እሷስ ሎሚናት የኛ ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች እሷስ ሎሚናት የኛ ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች እግዚኦ ማነው እግዚኦ ያለው ደግሞ እግዚኦ ያለው ደግሞ ማለት ነው። እናንተ ምን አለባችሁ? እናንተማ ምን አለባችሁ? ቀልድ እንጂ እግዚኦ እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ሰላማችሁ ብዝዝዝት ይበልልን። እንግዲህ መተናል የቪዲዮ ድሮን ያው እንግዲህ ዛሬ ደግሞ ታምርና ውድ የሚያሰኝ ነገር ነው እንግዲህ ያለው ሽቶ ይነፋል። እሺ አከሮች በጣም ብዙ ገብተዋል። ጥንቃቄ አድርጉ። ወይዬ ኮርዴቢ ሚዲያ ድሮ ወይዬ እንግዲህ ተቆጣጠር ነው ሚዲያው ነው። አየሩ ቦልስ ኢንማውሃን የሚባለው ጨዋታ ዛሬ የተጫወት ነው። ኳሱም አየሩም ምድሩም በሙሉ እጃችን ላይ ገብቷል። ይሄ የምስራች ብሎላችሁ በተለይ ብዙ የፋኖ አመራሮች እጅ ሰጥተዋል። በቃ ብለዋል። ዛሬ ሁለት ነገሮች ላይ እንመጣለን። የውስጡንም የውጭውንም እንዳስሰው ዛሬ ከውስጥም ከውጭም እንዳስሳለን። መንግስትም አይኑን ገልጦ እንዲያይ እናደርጋለን። ማህበረሰቡም አይኑን ገልጦ እንዲያይ እናደርጋለን። የእርምጃና የአክሽን ጉዳይ መፍጠን አለበት ብለን የምንለው ትንሽ አላማረኝም የዛሬው የሚል ነገር ነበር ወይ የሚል ነገር እንዳይመጣ መቃኘት ያለበት ነገር መቃኘት አለበት ይላል። እንግዲህ ምንድነው ማንኛውም በኤርትራ ንግድ ቤቶች የሀብት ምንጫቸውና ንግዳቸው እንዲበረበር ተወስኗል። ቢዘገይም ጥሩ ነው ውሳኔ። ዘግይቷል ይሁን ግን አሁንም በጥብቅ ከተሰራበት ነው። ጮሆናል። ረጅም ጊዜ ነው ጮሆነው ግን አሁን በጥብቅ ምክንያቱም እጃቸው ረጅም ነው። እነሱ ያውቁታል። ወንጀለኛ ገብተው ይዘው እዛ ጋር ይደራደራል። እኔ የሚገርመኝ አገር ቤት በመጡ አመትም ሳይሞላቸው ንግድ ይከፍታሉ። አሁን አዲስ አበባ ላይ በሙሉ የምታዩት ፉል ቤቶች፣ ማሳጅ ቤቶች፣ ሻይ ቤቶች በሙሉ ኤርትራውያኖች ናቸው። በሙሉ አንደኛ ወንጀሉ የሚቀነባበረው እዛ ውስጥ ነው። በተለይ ማሳጅ ቤት ከፍተኛ ሚሽን የሚሰራበት ቤት ነው። ኢቨን ባለስልጣን ይሄ ማለበት ቤት ጭምር ነው። ባለትዳሩ ላጤው እሱ እኔ ስለ በሽተኞች ጉዳይ አላወራም። እኔ የሚሽኑ ጉዳይ ግን የሚቀነባበርበት የሚዋጠርበት ማሳጅ ቤት ውስጥ ነው። በእርግጥ በሽተኞችን ማሳጅ የሚያስፈልጋቸውን ሰዎች የሚሰሩትን አይመለከትም። ብዙዎቻችሁ ግን ይሄን ስላችሁ ታውቃላችሁ እነማን እንደሆናችሁ፣ ምን እንደምትሰሩበትን በውስጡ ታውቃላችሁ። ሁለተኛው ሺሻ ቤቶች ነው። ሺሻ ቤቶች እነማን እንደሆኑ ታውቁታላችሁ። ለፖሊስ 40 ሺህ ብር 50 ሺህ ብር በሳምንት የምትከፍሉ አላችሁ። ሺሻ ቤቶች
40 ሺህ 50 ሺህ ብር አሳሳ ይጀመራል ሲባል ከመጀመሪያ ከተደረገላችሁ ዛሬ አሳ ስለምናደርግ ሺሻ ቤቃችሁን ደብቁ የምትባሉ አላችሁ። 40 ሺህ 50 ሺህ 100 ሺህ ድረስ የምትከፍሉ አላችሁ። ለክብራችሁ ብለን ነው እንጂ ንግድ ቤታችሁንም የተቀባዩንም ጭምር ፎቶ መልክተን እንችላለን። ለጊዜው ግን አያስፈልግም። ለምጣዷ ስትል አይጧት ብለን የምናልፋቸው ነገሮች ስላሉ ፓብሊክ የማናወጣቸው ነገሮች ስላሉ እነዚህ በመንግስት ምን ይደረጋል? እንዴት ይበረበራል? ያው እንግዲህ እየተሰራበት ነው። በውስጥ ቆማ ደርሷል። ማን ነው ተቀባዩ? ማን ነው ተከላካዩ? ማን ነው የሚሰራው? ይሄ የመንግስት ስራ ነው። በውስጥ ለውስጥ ብዙ ማህበረሰቦች እየጠቆሙ ነው። አንዳንዶቹ እየጠቆሙ ተያዙ ነው ያሉት። ጠቋሚው ራሱ እያዛል። አንዳንዴ ምን አገባት ብሎ አንዳንድ ቦታ ላይ ደግሞ አክሽን ይወሰዳል። በአብዛኛው ግን በገንዘብ ይታለፋሉ። የሚሰጡት ገንዘብ ቀላል አይደለም። እኔ ከሁሉ ነገር በዛ ውስጥ የምሰሩት ስራ ከሺሻ ቤትና ከሐሺሽ ቤቶች ውስጥ በጣም የሚያሳዝነኝ ትልቁ ወንጀል ብዬ የምለው በየትኛውም ዓለም ክሪሚናል ወንጀል ብዬ የምለው የ16 ዓመት የ15 ዓመት ህፃናቶችን ዩኒፎርም አስወልቃችሁ አስገብታችሁ የምሰሩት ወንጀል ነው። የሴት አቅርቦት ወንጀል። የ16 ዓመት ልጅ የ15 ዓመት ልጅ ዩኒፎርም አስወልቃችሁ የምትሸጡ አላችሁ። ወላ ማሳጅ ቤት ወላ ሺሻ ቤት ታውቁታላችሁ። ይሄን ደግሞ እነማን ስላችሁ ይሄን ስላችሁ ታውቃላችሁ። ተማሪዋም ታውቂያለሽ። ይሄን ትሰራ ማን በዚህ ጉዳይ ላይ ለትንሽ ጥቅም ብለሽ ዩኒፎርም አውልቀሽ ልብስ ተገዝቶልሽ ራስሽን ስጋሽን ሸጠሽ የምትኖሪ ማን እንደሆነሽ ታውቂያለሽ። ይሄን የመናገር አልፈልግም ስለሚታወቅ ነው የምላችሁ። እናት ወላጅ እንዴት እንደሚያለቅስም እናውቃለን። ብዙ ቦታ ይደርሰናል። ብዙ ይደውልናል። እዚህ አሁን ይሄ አጀንዳ ይሆናል። ለመጣዷ ሲባል ነው እንጂ ብዙ ነገሮች አሉ። እያለቀሱ የሚደውሉ ቤተሰቦች ወላጆች አሉ። ፎቶ አንስቶ የሚልኩልኝ ወላጆች አሉ። ይሄን ሁሉ እዚህ ካወጣ ነው አይሆንም። በመጀመሪያ ደረጃ አንድሬጅ የሆነች ሴት ዩኒፎርም አውልቀ ሺሻ ቤት አስገብተ ስትሸጣት ብታምነባት እድሜ ይፍታህ ነው መፈረድ ያለበት። በሌላው ሀገር ሞት ፍርድ ይፈረዳል። እድሜ ይፍታህ። አሜሪካን ሀገር አውቁ ከሆነ አንድ ሴት የ14 ዓመት ልጅ እንዲህ አርገካይ በሴክስ ሃራስመንት ሲፈርዱ በፍርድ ቤት ቀርበስ ፍርድ 400 ዓመት ይለዋል። ፍርድ ቤቱ 400 ዓመት ተፈርዶባል፣ 800 ዓመት ተፈርዶባል ይለዋል። 700 አንተ እኮ ከዚህ በኋላ 30 ዓመት እንኳን አትኖርም እኮ። ፍርድ ቤቱ ግን ምን ያክል ጠንካራ መሆኑን ሊያሳይ 700 ዓመት ተፈርዶባል ይላል። ህዝብ ችሎት ላይ ቆሞ 200 ዓመት ፍርጅባል ይላል ዳኛው። የሚሞክሩ የለም። ከዛ በኋላ እዚህ ላይ ባለውበት ካናዳ ላይ ሴቶች ልጆችን አንድ ልጆችን አታይም፣ ክልክል ነው። መንካቶ፣ መጨበቶ፣ ቂጥ መምታቶ ማየት አትችልም። በህግ ነው የሚከለከለው። ክልክል ነው ይሄ። ይሄን ደግሞ አቅራቢዎች በአብዛኛዎቹ ሻቢያዎች ናቸው ይህን ስራ የምትሰሩት። ከዚህ በፊት በኤች አይ ቪ የምናውቀው ሚስጥር አለ። የሰው አሁን በዚህ በኩል ተቀምጣችኋል። አሁን ሌባና ፖሊስ አንጫወትም። አሁን አንጫወትም። ትውልድ አድን ዘመቻ ላይ ነው ያለነው። ሀገር አድን ዘመቻ ላይ ነው ያለነው። እንቀጥልበታለን። ከስርም እየተሰራ ነው ያለው፣ ከላይም እየተሰራ ነው። ማህበረሰቡ እየመጣ ነው ያለው። እየተናበብን መጥተናል። እንድናበብ ያደረጋችሁን የእናንተው ንግግራችሁ ነው። እናንተ የሰጣችሁና እናንተ የምትናገሩ ነገር እንድናቅ አይናችን እንዲገልጥ አድርገው። ኦፍኮርስ የሚተባበሯችሁ አሉ። አዎ እኔ መጀመሪያ ራሱ አንድ ሰው 1 ዓመት ባልሞላ ጊዜ ውስጥ ኢትዮጵያ ውስጥ ገብቶ በ1 ዓመት ውስጥ ይገርማችሁ 30 ሺህ ብር ይከራይ የነበረውን ቤት 60 ሺህ ብር እንከራያለን ብሎ ተከራዩን ያስወጡታል። ስንት ዓመት የሰራውን ተከራይ ያስወጡታል። አከራዩ ደግሞ የተሻለ ገንዘብ ስላገኘ ማስጠቂያ ስራ ልውጣልኝ ይላል። የተሻለ ገንዘብ አግኝቻለሁ። ስንት ነው የተሻለ ገንዘብ ያገኘው? በ60 ሺህ ብር ልጨምር ስትል አይ እኔ እኮ በ70 ሺህ ብር ያገኘሁት አትችልም። ከ30 ሺህ ብር 70 ሺህ ብር አፎርድ አታደርግም። ስለዚህ ያለ ምርጫ እሺ የአንድ ወር ማስጠቂያ ስትይ ተከቶታል። የሚመጣው ተከራይ በ70 ሺህ ብር ነው የሚከራዩ። ኤርትራዊ ነው። 70 ሺህ ብር ደግሞ በ70 ሺህ ብር እኮ የአንድ ወር ቢከፍል ጥሩ ነው። የ6 ወር ነው የሚከፍለው። 300 ሺህ ብር 500 ሺህ ብር ነው የሚከፍለው። ኬት ነው የሚያመጡት? ምን ይዞ ነው የገባው? እዚህ ካናዳ አሜሪካ ነገር አንድ ነገር ልትከፍት ስትፈልግ መጀመሪያ ኬት ነው ገንዘቡ ሶርሱ ተብለህ ትጠይቃለህ። አትችልም። ኢንካም ይታያል፣ ታክሲ ይታያል፣ ያገኘው ገንዘብ ይፈልጋል።
ዝም ብለህ ሚሊየንስ ብር ስላገኘ ቤት መግዛት አትችልም። ቤት አትችልም። አዳምጡ ይሄን ብራችሁ። እኛ አሁን ስለ ገንዘብ ጉዳይ ችግር የለብኝ እኔ ከሚፈጠረው አኳያና ከሚሰራው ወንጀል ጋር ግን አሳሳቢ ነው። ስለዚህ ቢዘገይም አሁን መንግስት ማንኛውም የኤርትራ ንግድ ቤቶች የሀብት ምንጫቸውና ንግዳቸው እንዲበረበር መወሰኑን ተስማምተናል። ተግባራዊ ይሆናል ወይ? ኦኬ ልትመረምር ገባ። ገና ባለቤቱ ሲያገኝ 200 ሺህ ብር ያፍናል። መርመር ትወጣለህ። እዛው ከሚጠብቅ 200 ሺህ ብር ነው 100 ሺህ ብር ነው የሚጠብቅ። በእርግጥ ወንጀሉ ይሄ ነው ብለህ ታጋልጣለህ እና በፖሊስ ጣቢያ ወይ ደግሞ በተበደክበት ቦታ በክብር ማዕረግ ታገኛለህ፣ ትመሰገናለህ ወይስ 200 ሺህ 300 ሺህ ብር ትመጣለህ? ነገርኛ ለኔ ጻፍ። እነዚህ እየተከታተልክ ነው ቁጭ ብለህ የምታዳምጠኝ። እኔ ሳወራለህ ስለምናቅ ነው። ማስረጃ ካስፈለገ ማስረጃ ማቅረብልህ። ይሄ ነው አሁን የያዝነው ሀገር አድን ዘመቻ ነው። ይሄ አንዱ ነው። ሌላ የሻዕቢያ ተንኮል ነው። በጣም ረጅም ተንኮል ስላላቸው እጃቸው በጣም ረጅም። ሌላ ሻዕቢያዎቹ ኤርትራውያኖቹን ሻዕቢያ ነው እያሉ ያስይዟቸዋል። ምን አይነት የሲሲሊ ማፊያ እንደሆኑ ፕሮግራም ነው። ሻዕቢያዎቹ እኮ ነው ሻዕቢያዎቹ ኤርትራውያኖቹን ማፊያ ናቸው ብለው ያስይዟቸዋል። ንጹህ ኤርትራውያኖች እየተያዙ ነው ያሉት። አሁን ማንም ያስይዛቸው? ሻዕቢያ ነው የሚያስይዛቸው። ይሄ አሳፋሪ ነው። አንዳንድ የደረሰኝ ፎቶ አለ፣ እሱን ላሳያችሁ። ከዚህ በፊት እኔ በብርጌድ አመራሮቹን ታስታውሱ በጎ ቴሌቪዥን ጋብዣቸው ነበር ኢንተርቪው እና እኔ ጋር ይመጡ ነበር። በጣም ወርደው ኤርትራ ነፃነት ጉዳይ ላይ እንዲሰሩ በጣም ብዙ ታግያለሁ እነሱ ጋር። እነሱ ደግሞ ከኛ ይበልጣሉ፣ እጃቸው ረጅም ነው። ዛሬ አንድ እንትን አይቼ ነው ካለምንም ፍርድ ወስዶ አስፍሯቸዋል ኤርትራውያኖች። አሳፋኙ ማነው? ሻዕቢያ ነው። አፋኙ ማነው? ፖሊስ ነው። ዛሬ ሚዲያ ላይ ለቀቁት እነሱ ራሳቸው። ሚዲያውን ጋር ደረሰኝ። እየተከታተልኩ ነበር መጀመሪያ ለሰዎች ለሚመለከተው አካል ደውዬ። ዛሬ ግን ይኸው እንደዚህ ያይዟቸዋል። ዮናስ መብራቶም፣ ሀብታሙ ገብረ ጻዲቅ፣ ዘረሰናይ መለስ እነዚህ በሙሉ ብርጌድ አመራሮች ናቸው። ከኢሳያስ አፈወርቂ ጋር የሚፋለሙ ተፋላሚዎች ናቸው። እነዚህን በሌላ መንገድ ባሳያቸው እነዚህ ማለት እነዚህ ናቸው። ሻዕቢያን አጥብቀው የሚታገሉ ብርጌድ አመራሮች ናቸው። እነዚህን እንዲታሰሩ ያደረገው ሻዕቢያ እስከ 400 ሺህ ብር ከፍሏል እየተባለ ነው ያለው፣ እያጣራ ነው ያለው። ተመልከቱ ምን ያክል እንዴት ከባድ እንደሆነ ሻዕቢያ። ለዚህ ነው በኮንፊደንስ መሀላችሁን ያለ ነው እናጠፋችኋለን ምን ወደዋል ምን ውስጣችሁን ያለ ነው። መንግስት አያዘንም። ግቦ ትበላለህ ወይስ የ330 ሚሊዮን ህዝብ ህይወት አደጋ ላይ ትጥላለህ ነው ጥያቄ። ከባድ ነው። ወዶ መሰለህ እንዴ በሰው ሀገር ላይ ቁጭ ብሎ እንደዚህ የሚደነፋብህ? ስትራቴጂካዊ ቦታ ሂዙ መስመር ጅቡትን ኤርትራ ወዶ እኮ አለም እንደዚህ የሚደነፋብህ። ምን ይዞ መሰለህ እንደዚህ የሚደነፋብህ? ምን ተማምኖ ይመስላል እንደዚህ የሚል? ዝም ብሎ እኮ አይደለም የሚል የተማመኑትን ተማምኑ። አዲስ አበባ ውስጥ ነው የሚለው መሰለህ። አዲስ አበባ ላይ መያዝ የሚገባውን ባለስልጣን ይዘዋል። ገንዘቡን ተቋጥሮታል። ቢዝነሱን ይዞታል። ገና ስለ ፋይዳ በማይታወቅ ዘመን ላይ በባንክ በነበረበት ጊዜ ገንዘብ እየከፈሉ በሙሉ ፋይዳ መታወቂያ ይዘዋል። ኢትዮጵያዊ ፋይዳ መታወቂያ ሳይኖረው ጠቅላላ ሻዕቢያ ፋይዳ መታወቂያ ነው። መንግስት አስቸኳይ አዋጅ ተብሎ ማንኛውም የሻዕቢያ ኤርትራዊ አባል መታችሁ ምዝገባ አድርጉ ብሎ የማጣራቱ ጉዳይ የመንግስት ጉዳይ ነው።
ዲቪ አራጅ የምናገረው ይህ ሁሉ የንግድ ቤት ከጀርባው ድራግ ሐሺሽ መሸጫና እንዲሁም ደግሞ ህፃናት ልጆች ከ5 ዕድሜ ያነሱ ህፃናት መሸጫ ነው። በአዲስ አበባ ተደራጅተው አማርኛ እያወሩ ይዘርፋሉ፣ ያጭበረብራሉ፣ ህፃናቶች ይደፍራሉ። አዎ ሰላም ዲያራዳሪ ከአዲስ አበባ ከሰባ ደረጃ በርታ። እኛ ሰፈርም ራይድ የሚሰሩት እነሱ ናቸው። እየሰለሉ ነው ያሉት። እስከ አዲስ አበባ ዙሪያውን ሂዱና ጠይቁ። በሙሉ ፑል ቤቶች የነሱ ናቸው። ፑል ቤት ውስጥ ገንዘብ አለም። ፑል ቤት ውስጥ ነው ወጣቱን የሚያጠፍቱት። ፑል ቤት ውስጥ ነው የሚቀጥሩት። ቦምብ የሚጠብለውን ቦምብ የሚያፈነዳውን መስጊድ ላይ ቤተክርስቲያን ላይ የሚገደለውን ወጣቱን የሚጠልፉት ፑል ቤት ውስጥ ነው። ወጣቱ የሚጠልፉት የት ነው? ሺሻ ቤት ውስጥ ነው። ጫት ቤት ውስጥ ነው የሚጠልፉት። ያውቁታል ስትራቴጂ። ይህንን ከማስረጃ በማስረጃ ነው ነገራቸው። ይህንን ለዚህም ነው ወጥተው ደግሞ በኮንፊደንስ እናጠፋለን የሚሉ እንደዚህ የሚዘቱ ወጥቷል። ምስ ኢትዮጵያ ኣብ ሰፊሕ ኮንቬንሽናል ኩናት ዘእቱ ምክንያት የብላ ወላ ኣብ ኩናት ተደለየ ድብለኩም ኣብይ ኩናት እንተደለየሲ ንኤርትራ ሓደ ወጠሎን ሓደ ብርጌድ ገይሩ መንግስቲ ኤርትራ ስትራቴጂካዊ ቦታ ሒዙ መስመር ጅቡትን አዲስ አበባን ምቁራፅ እዩ ኢትዮጵያ ትበሃል ዓዲ ኣብ 24 ሰዓት ሻዳውን ምግባር እዩ። እዚ መንግስቲ ኢትዮጵያ አጸቢቁ ፈልጦ እዩ። ኢትዮጵያ ደግሞ በሚገባ እንዲገባ እኛ የሚገርማቸው ነገር የሚናገሩ ሰምቷል። በአጭር ሰዓት ሸዳውን እናደርገዋል ይላል። ኢኮኖሚውን ተቋጥረነዋል፣ ንግዱን ይዘነዋል፣ ማርኬቱን ይዘነዋል። የዚህ ሁሉ የቤት መወደድ ሚስጥር የነሱ ነው። የዚህ ሁሉ የኑሮ መወደድ ጉዳይ ሚስጥሩ እነሱ ነው። ዛሬ ወደ ሞያሌ መስመር ላይ ስንት ነው 13,000 ብር የሚሸጥ ስኳር 25 ኪሎ ነው መሰለኝ። ዛሬ ስንት እንደገባ ታውቃላችሁ? በአንድ ጊዜ በስልክ ተደዋውለው 20 ሺህ ብር አስገቡታላችሁ። ሞያሌ ቼን አላቸው፣ ከንግድ ቢሮ ጋር ከመስተዳድር ጋር ቼን አላቸው። ተገናኝቶ ነው የሚሰሩት። በአንድ ጊዜ ነጋዴው ግራ ገባው። አሁን የተያዙት ደግሞ ዘይት እንዲደበቅ፣ ስኳር እንዲደበቅ፣ እህል እንዲደበቅ ከፍተኛ እርብርቦች ስሩ ተብለው ለነጋዴው ምንም ሳትሰራ ሱቅ ውስጥ መቶ ገንዘብ ይሰጠዋል። አንተ ብቻ ቃን ደብቅ አትሽጥ፣ ይሁን ብር ይሄ ድሮ ሰርተንበታል። ይሄ ትላንት ወዲያ ገስታውስ ሰባራ ባቡር ተይዘዋል። ልክ ሲያዝ አውቶማቲካሊ የተያዘውን ሰው የሚያስፈታ እዛ ጋር 100 ሺህ ብር ይዞ ይመጣ ሰዋል። በአንድ ፎን ኮል ነው የሚደውለው፣ 100 ሺህ ይዞ ይመጣል። አሳሪው አውቶማቲካሊ ይለቀዋል፣ ይሄዳል። ዝም ብሎ የሚያወራ እንዳይመስላችሁ። ይሄ አዳምጠው በደንብ አድርገህ። ኢትዮጵያ ትበሃል ዓዲ ኣብ 24 ሰዓት ሻዳውን ምግባር እዩ። እዚ መንግስቲ ኢትዮጵያ አጸቢቁ ፈልጦ እዩ። ኢትዮጵያን ደግሞ በሚገባ እንዲገባ እኛ 4 ክፍለ ጦር 50 ክፍለ ጦር 80 ክፍለ ጦር ምናምን ማዋጋት አያስፈልገንም። አንድ ብርጌድ ሰራዊት በቂ ነው። ስትራቴጂካዊ ቦታ መስመር ጅቡቲ አዲስ አበባ ቆርጠን ኢትዮጵያ በ24 ሰዓት ሻዳውን ማድረግ ይቻላል። ያ ነው ኢትዮጵያን እያተራመሰ ያለው። ኢትዮጵያን ሰቆቃ፣ ችግር፣ ፍርሃት ውስጥ የከተተ ያለው ያ ነው። ኢትዮጵያ መዋጋት አትችልም የምንለው ሀቅ ይሄ ነው። ሰራዊት የላትም፣ ድሮን የላትም፣ ታንክ የላትም ማለት አይደለም። መዋጋት ግን አትችልም። ስለዚህ ኢትዮጵያ መዋጋት አትችልም ብለን ስንል የጦር መሳሪያ ጉዳይ አይደለም። አስረነዋል፣ ቆልፈነዋል፣ በኢኮኖሚም ይዘነዋል፣ ሰዎቹንም ይዘናል። ፍላጎታቸውም ገንዘብ እንደሆነ በገንዘብ ገዝተናል፣ ብር ይዘን ገብተናል፣ ንግዱን ተቆጣጥረነዋል። በምንም ተአምር አነፍልፈን እግራቸውን ጠልፈን ይዘናል። የሚያሰጋን ነገር ኢትዮጵያን የለም። በ24 ሰዓት ኢትዮጵያ እናጠፋታለን ይላል። በምን ተማምኖ ነው ያለው? በምን መስላል? ለመኖር እንኳን ይቆቅሩ ነው እየኖሩ ያሉት። አሁን እንቅልፍ አይተኙም እኮ እናውቃለን እኮ። እንኳን ሊገባ ሊያተራምስ እያንዳንዱ ሻዕቢያ በአሁኑ ሰዓት ተደብቋል። ቦሌ የነበረው አስኮ ገብቷል። አስኮ የነበረው ቃሊቲ ገብቷል። መብራት ኃይል የነበረው ገርጂ ገብቷል። ተበትነዋል። አንድ ቤት ለ10 ተከራይቶ ነው የሚኖሩት። አሁን ይቆቅ ኑሮ ነው። እንኳን የሚደነፋውን ነገር ሊያደርግ እኮ አይደል። ግን ውሻ በቀደደው ጅብ ይገባል ነው ታሪኩ ያለው። በተለይ ማሳጅ ቤት የማፊያ ቡድን ማሳጅ ቤት ለባለስልጣኖች የሴት ማቅረቢያ ነው። ይነግረዋል እኮ እዛ ፎርም አለ የምትሞላው። ራሱ ደላሎቹ ሴት ምን አይነት
ቁመት ይሄን ያክል ልክ አሁን በዩቲዩብ ላይ የነገሩት የጀመሩት አይደለም አጋቢዎች የሚባሉ እንደነሱ ነው። እንደዚህ ፎርም ተሞላ ቅጽ ቁመት ይሄን ያክል ቅጥነት ይሄን ያክል አርበ ጠባብ አርበ ሰፊ ድሮ ልብስ ነበር የምናውቀው። አርበ ሰፊ አርበ ጠባብ ልብስ እንገዛ ነበር። ምን አርበ ሰፊ ነው አርበ ጠባብ ነው የምትፈልገው ትባላለህ። አርበ ጠባብ እሺ፣ እድሜዋ 14 10 17 ትመርጣለህ። የ14ቷ ይጨምራል፣ የ13ቷ ይጨምራል። ልጃገረድ ከሆነች ደግሞ በጣም ይወደዳል ይላል። እንዲህ አይነት ወንጀል ነው የሚሰሩት። ይሄ በመረጃና በማስረጃ መንግስት ይደርሷል። እዚህ ላይ መሰራት ያለበትን ስራ ማህበረሰቡ ነው የሚሰራው። ሁሉን ነገር መንግስት፣ ፖሊስ ምን አይቻልም። ፖሊስ ላይ መስራት አይችልም። መንግስት ያስረግዝ ያስወርድ መንግስት ምን ይበዝ መንግስት ራስን ስራ ጠብቅ። እነሱ ሀገርን ለማፍረስ ይሄን ያክል ሲደራጁብህ አንተ ማደራጅበት ምክንያት ምንድን ነው? ሁሉም መንግስት ላይ ተራ አይሆንም። እንደዚህ አልቀበሉም። ይሄን ወደ ቦሌ አንድ ማቆ ገስታውሳለ ኢትዮጵያ ገባውና የት ነው ያረፍኩት ይባለኝ አንዱ። አይ እኔ ያረፍኩት ቤተሰብ ቤት ያለው ታልኩት ቤተሰብ ጋር ያረፍኩት። ለምን ገስታውስ አታርፊ ማለት እንዴት ምን በስመ አብ እኮ ያለው ፈናል ቺኮቹ ፋሞቹ ምናምን አለኝ። እና የሚያሳዝን ነው። የህፃናቶች ህይወት ልጆቻችን ናቸው የሚቀጠፉት። ዛሬ ነገ ሀገር ተረካቢ የምላቸው ልጆች በሙሉ ገብተው መጥተው ሊያጠፏቸው ነው። ትውልድ አጥፈናል እኮ ይላሉ እኮ ላይ በሰማቸው እኮ አጥፍተናል በክለነዋል እኮ ነው የሚሉት እኮ። ሲያወሩ እኮ ጉራቸው ነግራቸው አልችልም። በ24 ሰዓት ኢትዮጵያ እንዳጠፋለን ብሎ ሲል ዝም ብሎ ያለ እንዳይመስል። ይህንን በጣም በየጊዜው ማዳመጥ ፈልጋለሁ፣ ማሰማት ፈልጋለሁ። የኢትዮጵያ ስሜቱ እንዲነካ አዳምጥ ነው። ኢትዮጵያን እያተራመሰ ያለው ኢትዮጵያን ሰቆቃ፣ ችግር፣ ፍርሃት ውስጥ የከተተ ያለው ያ ነው። ኢትዮጵያ መዋጋት አትችልም የምንለው ሀቅ ይሄ ነው። ሰራዊት የላትም፣ ድሮን የላትም፣ ታንክ የላትም ማለት አይደለም። መዋጋት ግን አትችልም። ስለዚህ ኢትዮጵያ ናይ 24 ሰዓት ዕድል ይክህልዋ ኣብ ልዕሊ ኤርትራ ኤድብሎኩም ደሎ በዚ መስመር ናይ ዓሰብ ጠንቀምቀም ኢላ ኢትዮጵያ ናይ ውግእ ነፋሪት ተሃሪማቶም ኣላ። እዚ ሚስጥር እዚ ናይ ኢትዮጵያ መከላከያ ሚኒስተር ሓይሊ ኣየር ኢትዮጵያ እቲ ሚስጥር ከይወፅእ ዓቂቡ ሒዙ ኣሎ። ንልምምድ ኢልና ከይድና ገለበለ ተሃሪሙልና ዝብል መን ይሃሪሙሎም ኣይፈልጥን እየ። ደቂ ሕድርትና ድን ጅቡቲ ድያ ስዑድያ ድያ ዊደን ንፈልጦ ነገር የለን። ኢትዮጵያ ድሕር ሕጂ ሓንቲ ናይ ሽጉጥ ጥይት ከማን ኣብ ዶብ ኢትዮጵያ ክትኩስ ኣይትኽእልን። ለዚህ ሁሉ መደንፋት ያበቃናቸው እኛ ነን። ስለዚህ የሻዕቢያውን አካሄዳው ምንድነው? አጥፍተህ ጥፋ ነው። አጥፍተህ ጥፋ ነው። የህወሓት አካሄድ ምንድነው? አጥፍተህ ጥፋ ነው። በውጊያ እንደማይችሉ እኮ እየተነገረ ነው ያለው። በውጊያ ያውቁታል እኮ በደንብ ነው የሚያውቁት እነሱ። ጥባጥቤ ነው የሚጫወቱባቸው። ጥባጥቤ ይኸው ዛሬ እኮ አሳየናቸው እኮ በአፋር በኩል ሲያቀብጣቸው መጡ። ከፍተኛ የሻዕቢያ አመራሮች ናቸው የተገደሉት፣ ኮሎኔሎች ከፍተኛ የሻዕቢያ አመራሮች ናቸው የተማረኩት። እኛ ማሳየት ስለማንፈልግ ፊልሙ አለ እዚህ ጋር አፈርድ። አሁን ሌላ ኮምቦይ አምጥተዋል። እየመጣ ነው ያለው ወደዚህ ወደ አሰብ በኩል ይጠቀም ያለው። አሁን ምሽቱን ስኬንድ ጠፍቷል። ምሽቱን አያውቁትም፣ አቅሙን አላወቁትም። አቅምን አውቆ መኖር ጥሩ ነው። ታላቅ ችሎት ኢሱዬ ምን አላሉ እዛ ሆኖ እኔ ሳልመጣ ጦርነት እንዳትጀምሩ ያላሉ እዛ ግብፁ ነው። ሆስፒታል ይሁን ሙዚየም ይሁን ፓርኪንግ ይሁን መናፈሻ ይሁን ማሳጅ ቤት አይታወቅም የት እንዳዲስ አይታወቃው። ግን ጦርነቱ ሳልመጣ ትጀምሩ ይችላል። እዛው ራሱ ኤርትራ ራሷ አስመራ ራሷ ተቀውጣለች አለች። አንድ እግሯ ቆማለች አለች። እኔ ሳልመጣ ትጀምሩ ይላል እዛይማ። ስለዚህ ኦልሬዲ ተጀምሯል። እኛ አሁንም እየመከርን ያለው ንጹህ ኤርትራውያኖች አሳልፋችሁ ስጧቸው። ኦፍኮርስ የምትነግሩ ነገርና የሚደርሰን መረጃ እውነት ከሆነ መንግስትን ወርደን እጅ እንጠመዝዛለን። ይሄ ደግሞ እንደሚከሰት የታወቀ ነው። ድሮም ሰርታችሁታል።
እዚህ ላይ ሰፊ ገለጻ ይዘንበት እንመጣለን። አንድ ወዳጄ ስለ ኤርትራ ሲናገር ሲጨቃጨቁ ነበር እና እሱ በጣም ኢንተረስትድ ያደረገ እንደ ህዝብ ይመጣል። አማራ ስለ ጦርነቱ የሚደረግ ስለ ኤርትራና የኢትዮጵያ ጉዳይ የሆነ ጭቅጭቅ ተነስቶ ውዝግብ ተፈጥሮ ሲከራከሩ ነው። እንመታለን እንደበድባለን ምናምን ሲለው ይሄኛው አሁን እንግዲህ በአብዛኛዎቹ እኛ ተቃዋሚዎች ነበሩ ራሳቸው አሁን በሀገር ጉዳይ ላይ ኢትዮጵያ ስትነካ ግን በአብዛኛዎቹ የመጡ ነው ያሉት። እኔ ከፍተኛ የፋኖ አስተባባሪዎች አሁን ወደ እኔ መጥተዋል። ከፍተኛ ፋኖ አስተባባሪዎች ነበሩ። በቃናሉ በቃ ፋኖ ተበትኗል። በቃ ሙሉ በሙሉ ፋኖ የሚባል ኃይል የለም ከዚህ በኋላ። አክቲቪስትና ፖለቲከኞችም ከላይ እየተዋረዱ ነው ያሉት። አሁን የሉም። አሁን ከዚህ በኋላ የአማራ አክቲቪስትና የአማራ ፖለቲከኛ የሚባል የለም። እነ እንኩሮ ሚዲያ እንኳን አንደበታቸው ተዘግቷል ያለው የሞት ሞታቸውን የደምደማቸውን እንጂ የሚናገሩት የላቸው። ፖለቲካ የላቸው፣ ገቦ የላቸው፣ ምናምን የላቸው። አፍር ሩቋል። ይህ ግልጽ ነው። እኔ በስህተት ጫካ የገባ አማራ ናግባልኝ ይል ነበር። እንደ ጉድ ገባልኝ፣ እንደ ጉድ የገባልኝ ነው ያለው። አሁን የቀረው ጎጃምም የቀረው ጎንደርም የቀረው ወሎም የቀረው የሻዕቢያና የህወሓት ጦር ነው። በአብዛኛው ቀዳዳውን ያገኘ አማራ ሁሉ ወደ ቀዬው የተመለሰ ነው ያለው። እኛም ደግሞ በፊት ለፊት ከሻዕቢያና ከህወሓት ጋር መጋጠሙን እንችልበታል። አሳይተናቸዋል። ደግሞ ተስፋዬ የሌለው ሀገር፣ ወጣት የሌለው ሀገር፣ ፓርላማ የሌለው ሀገር፣ ሆስፒታል የሌለው ሀገር፣ ትራንስፖርት የሌለው ሀገር፣ ውሃ የሌለው ሀገር፣ ዩኒቨርሲቲ የሌለው ሀገር፣ መሪው ራሱ 18 ክፍለ ዘመን ላይ ተቀንጭሮ የቀረ እንዴት ነው ታላቋን ኢትዮጵያ ከ130 ሚሊዮን የበለጠ ህዝብ የታቀፈች ሀገር ጋር የሚደፍራት እና ሊያሸንፋት የሚችለው ትላባ? ይሄ ቆንጆ ኮንፈረንስ ነበር ሲያደርጉ በልህ ነው። ምንም እንኳን የመንግስት ተቃዋሚ ሆኖ ብዙ ቢላፋንም አሁን ግን የመጨረሻው ስርዓት ሀገር እንደ ሀገር ስትነካ ግን የዚህ አይነት ውዝግብ ነበር የፈጠራችሁ። ይኸው እዚህ ጋር አችን ነገር ላዳምጡ ዝም ብዬ እንደው ለትስብት ያመጣሁላችሁ። ጦርነቱ የሚደረገው አብይ አህመድ አሊ 4 ኪሎ ሱፉን ለብሶ ኢሳያስ አፈወርቂ በእርጅና ዘመኑ ዋሻ ውስጥ ሆኖ ነው ጦርነቱ የሚያደርገው። ቆነ እኮ በስመ አብ ደስ ቆይ ሳይበር ቢኮዝ ከኢትዮጵያ ድንበር አስመራ 120 ኪሎ ሜትር ነው። ያ ማለት ሎንግ ሬንጅ መድፎች ሳይቀር ይደርሱበታል። ዝም ብሎ መተኮስ ይችላል። ኦኬ ጨዋታ። የኤርትራ ሚሳኤል ቢተኮስ ጎንደርን ነው የሚመታው። የኤርትራ ሚሳኤል ቢተኮስ ወሎማ አይደርስም። ጎንደርን ከመታው እንደ ህዝብ ይመጣል። አማራ ጦርነት ከገባ ዘመዶቻችን ናቸው። ቆይ አንዴ ፕሊዝ፣ አፈር ያበላል። አዲስ አበባ የሚደርስ ሚሳኤል አላቸው የላቸው? ለዚህ እኮ ነው አለን። በኋላ ግን በአንበሳ ሲያስራ ቆይ አንዴ ፕሊዝ። የኢትዮጵያ ድንበርን መድረስ የሚችል ሚሳኤል ሊኖራቸው አይችልም። የሀገሪቷ ጂዲፒ ራሱ አይፈቅድም። ለማንኛውም አስመራ ላይ ግን ኢሳያስ ተቀምጦ መዋጋት አይችልም። ቢኮዝ አስመራ ኢዝን ታርጌት። ስለዚህ ትልቅ ሎጂክ ነው ያስቀመጠው። እኛ አፋር ላይ ሆነ አስመራ እንመጣዋለን። አለምንም ጥቅጥቅ አፋር ላይ ተቀምጠን ቦርደር ላይ ሆነን አስመራ እናጠፋታለን። አስመራ ላይ ሆነ ግን አዲስ አበባን አታጠፋውም። ምናልባት ጎንደርን ትመጣዋለህ፣ ጎንደር መሰስ ብሎ ይገባላል። ወሎን ትመጣለህ፣ ወሎዮች መጥቶ ይወራል። አፋርን ትመጣለህ፣ አፋር ይገባላል። የውጊያ ጭንቅላታችሁ እንኳን አይሰራም። ለዚህ ነው ተው የምላችሁ፣ እረፉ የምላችሁ። ለዚህ ነው ስለማትችሉ እረፉ የምላችሁ። ይህንን በስፋት እንመጣበታለን ዛሬ። አንድ ነገር መግቢያ አፍ ማሟሻ አድርጓለሁ ረሳሁት። እንትና ይሄ እነዚህ ምንድን ነው እነዚህ እህተ ማርያም የተቀባቡ የሚባሉ እነሱ ነው የእነሱ ፖለቲካ ነው እያሳቀኝ የመጣው። አቴንሽን ዳይቨርት ሊያደርጉ እንደሆነ ምን እንደሆነ አይታወቅም። የፍቅሪዝም እኔ ፈረሲዝሜን ለምንድን ነው ግን ማልቀጥለው? ደህና ነገር እኮ ደህና ተከታይ እኮ አፍርቻለሁ። ከ500,000 ተከታይ እኮ አፍርቼ ነበር። ፈረሲዝም መቀጠል አለበት። ፈረሲዝም በእውነት እንገራችሁ በነጭ ሰረገላ ፈረስ ነው መጣው። እሱ ነገር ይቀጥል የምትሉ ሰዎች አንዳንድ ቁጥር ጻፉ። ፈረሲዝም መቀጠል አለበት። ምክንያቱም በቃ እምነቱም ሃይማኖቱም ትንቢቱም ምኑም ጭንቅላታችን እያዞረ ነው። ከትግላችን ጋር አልመጣለን። ምንም በቃ ተንበጫበጩብን።
ግማሹ ትንቢት በዚያ ሀገሮች መጨረሻ ላይ እንዲታየኝ ራእይ እንድስትሆን እንዲያየኝ ቤተ መንግስቱ ሲቃጠል አሳየኝ። አንተ እኮ ይህን ጥንዝዝ ይጃጃ ሰውዬ ክብር ይሰጠው። ምክንያቱም ከኛ መሪ እኩል ፎቶን አስቀምጠ ኤርትራኖች አለ ቲንክ ሶሪ እያለኝ እኮ ዳግማዊ እንዲህ አሁን ይሄ ማን ፍቅሪዝም የሚባለው ሄደ ኬንያ ሄዱ እንዲህ ብሎ ሄደ in Kenya that is not in Ethiopia. Yeah, Kenya is civilized more than Ethiopia. How? By administration. Ethiopian politics is idiots. Yeah, so idiot. I don't know. The government is so. Ethiopian politics ይኮ የኩርፊ 18 ተራ ቋጣና ተራ ኩድር ይኮ ቤተሰቦቹ ዘሮቹ በሙሉ ያው በዚህ ባውሊያ በመናም የተሰበተቡ ናቸው። እና ከዘሮቹ ምናምን መጣብኝ ብሎ ያው ላይ ሰፈረብኛል። ምን እንደሰፈረበትም አይታወቅም። ምን እንደሰፈረበት ራሱ አይታወቅም። ጣት ገትሮ ኬንያ እንደምን ብሎ እንደውሻ ባዶ እግሩን ገባ። ኬንያ እንደውሻ ባዶ እግሩን ገባ። ሰው ጫማ ሳሪ ገባ። እንደውሻ ባዶ እግሩን ገባ ኬንያ። አሁን ኬንያ ቆሞ እንደዚህ ኬንያ so idiot. I don't know. The government is so many. He work everything is a bad situation. Even if you don't work your religion, you can talk speech freely. አሁን እንደዚህ አይነት እኔ ባከተዋክ ጫናት እኔ ቢራ ያቀረቡት እኔ እህተማርያም ትሻለኛለች። እህተማርያም ትሻላለች። እህተማርያም ዙፋን ላይ ነው የምትቀመጠው። የኪውን ስታይል አድርጋ ኪው ካልነገስኩ ነው እሱ የሱ ይሻላል። እሱ ማአት አይተናል የዚህ አይነት ሰዎች። ያው ኬንያ ገብቶ እንደዚህ ብሎ ግግድ ኬንያ ውስጥ በዚህ አጋጣሚ ላይ ማንኛውንም ሃይማኖት ማስካሄድ ይችላል። እኔ ኬንያ በነበርኩበት ጊዜ ክርስቶስን ፍለጋ የሚሮጡ አሉ። ነጭ ልብስ ለብሰው ይሮጣሉ። ይሮጣሉ ከተማ ላይ እንዶች ያን ሰሞን ስቃያቸው ነበር ያዩት። ሲማም ካገኙ እንኳን ላጣርገው ይስጣል። አንተ ነው ክርስቶስ ብሎ ራጅ ካፑር የሚሆን ሻሽ ካፑር የሚሆን አሜታ ካፑር የሚሆን ማንም የሚሆን ህንድ ብቻ ያገኙ እንደ ጽኑ ያደገ ክርስቶስ ነው ብለው ተማክተው ብሎ ፖሊሱ መጥቶ ምናምን ነው አይደለም። የዚህ ህንድ ፋብሪካ የዚህ ሳሙና ፋብሪካ ባለቤት ነው ራጁ ይባላል ተብሎ ተነግሮ ምናምን ነው የሚሉት። ይሮጣሉ እንደገና ተመልሰው ክርስቶስ እሁድ ሁሉ ጊዜ እሁድና በሳምንት 2 ቀን አላቸው። የኬንያ ያላቸው ሰዎች እንታካላቸው እንኳን ዱላ ይዘ ፍቅሪዝም ምናምን ብለ የምፈልገው ማለት ነው። ማንንም አይከለክልም ኬንያ ውስጥ። እና እንደዚህ አይነት ሰዎች ገና ኢትዮጵያ ውስጥ ብቅ ሲሉ መንግስት ቂጣቸውን ተልትሎ መግረፍ ነበር። በደንብ አድርገህ ተልትለ እነዚህ አጫዋቾች ይባላሉ። አሁን በብዛት የሻዕቢያ ሴቶች የዚህ ተከታዮች ናቸው። ለምን ይመስላችሁ ሻዕቢያዎቹ እነዚህ ይፈልጉት? ለምን ኤርትራውያኖች ይሄ ልጅ የሚከተሉት ይመስላል? ፖለቲካ ጌም አሁንም ተደግፎ የወጣው በሻዕቢያዎች ድጋፍ። በጣም አንዳንድ ጊዜ ዩቲዩብ ላይ ቲክቶክ ላይ ተመልከቱት። በሙሉ ኤርትራዎች ይገባሉ። ሚሽን ነው ውስጥ ያለው። ስለዚህ ይሄ አንዱ ፖለቲካውን ዳይቨርት የሚያደርግ ራሱ ቴንክ ያመሰግናለሁ። ራሱ ዊሊያም ሩቶ ስለ ኢትዮጵያ ታላቅነት የመሰከረላት አገር ላይ ቆሞ ስለ ኢትዮጵያ ያወራል። ይሄ ነው ደፋር እብድ ይባላል። ደፋር እብድ አይምሮን የሳተ ደፋር እብድ ይባላል። የቤት ጣጣ ነው ያለበት። ምንም ምን ማድረግ አልችልም። ስለዚህ አላወራም። ዝም ብዬ ያው ስለላኩልኝ ነው ዳይት ልዳስ አፍ ማሟሻ ነበር ማድረገው። በዋና አጀንዳ ውስጥ ገባው ይተውት። ከዚህ ልቀጥልና መጀመሪያ ልምጣ። እንግዲህ በትግራይ ውስጥና አሁን በአስመራ ላይ ያለው ትልቁ የሃይማኖት ጦርነት ነው። አስመራ ውስጥ አይታችሁ ከሆነ ጠዋት ነገርበታለሁ መስጊድ ካልፈረሰ በሚል ከፍተኛ ቆጡ ተነስቷል። ተመልሰው ጀባሃዎች በሚል ድሮ የኤርትራ ሙስሊሞችን እንዳጠፏቸው አሁንም እንደገና ደግሞ ጀባሃና ብርጌና አመዱ አንዱ ሆኗል ብለው በሙሉ ሙስሊም በኤርትራ ምድር ላይ እንዲጠፋ ያደረጉት ነው ያሉት። ዛሬ ትላንትና ከፍተኛ ውዝግብ ነበር። አንድ መስጊድ ካላፈረስም ብለው አይፈርስም ትፈርሳለህ በሚል መዓት ኤርትራውያኖች ብዙ ዋጋ የከፈሉበት ነበር ትላንትና። ዘሴም ሽት ትግራይ ውስጥ እንደተፈቷል። ትግራይ ደግሞ አዲግራት ገብርኤል የሚባል የትግራይ ህዝብ በጣም የሚያከብረው የተቀደሰ ትልቁ ቤተክርስቲያን ካልፈረሰ ብለው ህዋቶች እነ ደብረጽዮንና ሞንጆሪ ነው አዘው። በዛ ምክንያት ከፍተኛ ውዝግብ ተፈጥሯል ያለው የት ትግራይ ውስጥ ነው። ይኸው ህዝቡ እየወጣ እየጮኸ ነው ያለው። ይኸው እኛ የአብርሃም በግ አይደል። ለዶክተር አብይ ነው ይሄ መልእክት። የሰለጠነ ሀገር ለህዝቡ ደም ይለግሳል። እኛ የትግራይ ህዝብ ደግሞ ለማይረባ ስልጣን ስንል ህይወታችን እንገብራለን። እኛ የአብርሃም በግ አይደለንም። እድሜ ልክያችን ለመስዋዕት የምንዘጋጅ የትግራይ ህዝቦች ማለት ነው።
እኛ የናፈቀን በፈጣሪ እጅ መሞት ናፍቆናል። እኛ ምን ሞተው ግን በባለስልጣኖች እጅ ነው ምን ሞተው ለ80 እድሜያቸው ለ90 እድሜያቸው ስንል ማለት ነው። ጥቅም የሌለው ፖለቲካ ስንል ማለት ነው። አረ ፈጣሪ ይብቃችሁ በለን። የቤተሰባችን ህይወት ነጠቁን። የእህቶቻችን የወንድሞቻችን ህይወት ነጠቁን። አሁን ደግሞ የቀራቸው የልጆቻችን ህይወት እንዲነጥቁን አንፈቅድም። ይብቃን። አረ ሙሴ የት ነው ያለው? ባህር አሳግረን። ባህሩ የት ነው ያለው? ባህሩ ሊቢያ የመሰለን ሁላችን ወደዛ እየተሰደድን ህይወታችን እያጣን ነው። አረ ሙሴ ተመልሰና ባህሩ ከፍለህ አሻግረን። በቃ ህወሓት ምትባል ቡድን እንደ ፈጣሪ መመለክ አለባት። እነሱ ከነካህ ፈጣሪ እንደነካህ አርጎ ይቆጥሩሃል። ባንዳ ትባላለህ። አረ ፈጣሪ የት ነው ያለው? በዚህ ብለን ስናወራ ደግሞ ባንዳ እንባላለን። ሀገርህን ክዳሃል፣ ሀገርህን ሸጠሃል እንባላለን። ስለ ህዝብ ስለተሰማን እንግዲህ ይሄ የትግራይ ህዝብ ነው፣ የትግራይ ወጣት ነው የሚናገረው። መረረን፣ አሟሟታችን አላምራለ። ከኋላ ሻቢያ አለ፣ ከፊት የራሳችን ሻቢያዎች አሉ። በመሃል የትግራይ ንጹሃን አለቅም። ይባስ ብለው ዛሬ በእምነት ቤታችን መጡ ድረሱልን እያሉ የትግራይ ህዝብ ድምጽ ማስ ቤተክርስቲያን ሊፈርስ ነው በገብርኤል። እንደገና ደግሞ ዛሬ ደግሞ ጭራሽ ደብረጽዮን ደግሞ መጣው ገብርኤል ቤተክርስቲያን ካልፈረሰ ብለዋላችሁ። የትግራይ ህዝብ ቀውጢ ነው አሁን በአሁኑ ሰዓት ያለው። ይሄን ነግራችሁ ገብርኤል ትፈርሳለህ አትፈርስም ውዝግብ ይነሳል። ማአት ትግራይ ወጣቶች ይሞታሉ። ማአት ሊሞቱ ቆርጧል። ደውሎልኝ ነበር። ከዛ ድረስልን፣ መንግስት ይድረስልን። መንግስት መግባት አይችልም እዚህ ውስጥ። የተፈለገ እልቂት አለ ትግራይ ውስጥ። ያ እልቂት በተለያየ ምክንያቶች ተሞክሯል። አሁን ግን በእምነት ቤት ተመቷል። ሰው ይሞታል፣ በእርግጠኝነት ይሞታል። አሁን ይሄ ቤተክርስቲያን መፍረሱ አይቀርም። ሲፈርስ ሰው ይሞታል። ከዛ በኋላ ትግራይ ላይ የምሰቡትን ነገር ሰማላችሁ። ይሄ ልጅ የሚናገረው ቀልድ እንዳይመስል አዳም። በገብርኤል ቅዱስ ገብርኤል ይድረሰላችሁ። እኔ ምለው በአድግራት የሚገኘው ቅዱስ ገብርኤል ቤተክርስቲያን ሊፈርስ ነው ተብሎ ማለት ነው። ትንሽ ቀናት ነው የቀሩት ለሰባ ካሬ ተብሎ ለቤት ሊታደል ስለሆነ ሁላችሁም ድረሱልን። ቅዱስ ገብርኤል ስለት ያላችሁ ስለታችሁ ያሳካላችሁ እና ድረሱልን እያልን በቅዱስ ገብርኤል ስም እየለመን ነው። ብዙ የተፈወሰበት ብዙ የዳነበት ቅዱስ ገብርኤል በቅርብ ቀን ሊፈርስ ነው ተብሏል። አሁን አግዙን፣ ሁላችሁም ድምጽ ሁኑን ማለት ነው። በቅዱስ ገብርኤል እንደሚታወቀው ለሁሉም ደራሽ ነው። ለሰው ልጅ ድረስ ሲባል በደስታ ነው የሚደርስና ይሄንን ቪዲዮ ወደ እነዚህ ሰዎች እንዲደርስ በትህትና ጠይቃለሁ። ሼር እንድትሉት ማለት ነው። በቅዱስ ገብርኤል ልለምናችሁ ድምጽ ሁኑን ማለት ነው። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክን ደስታ ያሰማቸዋል። ከልቤ ነው እማምላክን እማምነው እንደምናገር። ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው፣ ፍርሃት ያርቃል፣ የተቋጠረ ይፈታል። ይሄ የመሬት ጠፍቷል። በዚህ አጋጣሚ ላይ እርግጠኛ የትግራይ ህዝብ ወይ ብሎ ተባብሮ ቢወጣባቸው ምንም አይመጡም። አሁን ቦታ ጠፍቶ አይደለም፣ ሆን ብሎ ህዝቡ እንዳያማስነካካል ቤተክርስቲያኑ በዛ በሚደረገው ውዝግብ ተኩስ ይከፈታል፣ ንጹሃን ይሞታሉ። ሆን ተብሎ የተቀነባበረ የሞንጆሪኖና የደብረጽዮን ሴራ ቢያዩ ጦርነት አልጠፋም ማለት። ስለዚህ አሁንስ በማይነካ መጣበት። የኢትዮጵያ ህዝብ በእምነቱ ከመጣ የሙስሊም መስጊድ ሲነካ ሙስሊም ይነሳል፣ ንብ ነው የሚሆነው። ቤተክርስቲያን ሲነሳ ክርስቲያኑ ይነሳል።
የታወቀ ነው። ዛሬ እኮ ጽንፈኞች እኮ ከውጭ ነው እኮ ሲኖዶሱን ሊበጠብጡት እኮ ነው። አይታችኋል? እነ እንኩሮ ሚዲያ የሃይማኖት አባት እያሉ ነጠላ የለበሰ እያቀረቡ ሲኖዶሱን በትነው ሲሉ በቃ በጦርነት አልቻሉም። ፋኖም ተመታ፣ ሸኔም ተመታ፣ ጁንታ ማከርካሪው ተሰበረ፣ ሻቢያም እንደ ቁራ አንገቱን አጠፈ። ያላቸው ምርጫ እንዲህ አይነት ነገሮች በመስራት ህዝቡን ማሳመጽ ነው። የማይነካ ነገር ነው። ህዝቡ አይደራደርም በዚህ። ስለዚህ ለዚህ ነው እኛ ተክተን በጥንቃቄ ፖለቲካ የምንሄድበት ምክንያት አለ። ለምን እንደሆነ ይሄ ነው። እና የትግራይ ህዝብ ብላችሁ ውጡ፣ ሁላችሁም ውጡ። ዛሬ ገብርኤል የተረከዋል፣ ነገ አቡነ ገብርኤል ይነካል። ከዛ በኋላ ኡራኤል ይነካል፣ ጊዮርጊስ ይነካል፣ ልደታ ትነካለች። ከተጀመረ ይጨርሱታል። ምክንያቱም ቢያዩ መሞት አልቻሉም እነዚህ ሰዎች። ጭራሽ ምግብ እኮ አክሱሙን እኮ ያወጁ ይሄን ነው። እንዘምታለን፣ እንዋጋለን። ከማን ጋር እንደሚዋጋ እንኳን አያውቁም። ትግራይ ተወደደም ተጠላ ወደ ጦርነት ይገባሉ። ጄሪ የሚናገረው እኮ ይሄን እነሱ እኮ የተናገሩ ያሉት እኮ ይሄው ምንድነው? ቆይ አንድ ሰው ነው። እነሱም ለእንደዚህ ከሆነ ቁጥር አንድ ናቸው። ዜናዋትዱ አሁን ራሳቸው ህዋቶች ትላንትና በጄኖሳይድ የሹካ ማንኪያ ቢላ ሌባ ያላቸው ሻቢያዎች ዛሬ ጀግነታቸውን ይመሰክሩላቸው ነው። ጀግኖች ናቸው፣ ይዋጋሉ፣ ይችላሉ፣ አርበኞች ናቸው። ማን ይመሰክርላቸው? ስለ ሻቢያ ህዋቶች ይመሰክሩላቸው፣ ይችሉበታል ውጊያ። ማን? እነዚህ እነሱም ለእንደዚህ ከሆነ ቁጥር አንድ ናቸው። ዜናዋትዱ 30 አውሮፕላን ሰንበል ኤርፖርት ላይ 30 አውሮፕላን 30 የደርግ አውሮፕላን አንድ ሰው ብቻ መስዋዕትነት ከፍለው 30 አውሮፕላን አቃጥለው ሄዱ ሰዎች ናቸው እነዚህ። በታሪካቸው ወደኋላ ጎግል አድርጎ አባዱላ ደግሞ ይነግርሃል። ደግሞ አንድ ሰው ነው መስዋዕት፣ አንድ ወጣት ነው፣ አንድ ኮማንዶ ነው መስዋዕት የከፈሉት። ማድረግ ከፈለጉ ኢትዮጵያ በሙሉ ማጨለም ይችላል። በአንድ ቀን ያጨልሟታል። ምን አድርገው ነው የሚያጨልሟት? እኔ አላውቅም። አብይ ግን ሕርጊጎን መትቼ ኤርትራን አጨልማለሁ ካለ እነሱ በአንድ ቀን ኢትዮጵያ ማጨለም የሚችሉበት መንገድ እንደሚኖራቸው እኔ አልጠራጠርም። ይሄ አከርካሪው ተመቶ የወደቀ በስደት ያለን መንግስት 130 ሚሊዮን ህዝብ ማጨለም ይችላሉ። ኃይል አላችሁ፣ ጉልበት አላችሁ፣ አቅም አላችሁ። ማን ነው የሚለው? ህወሓት። ለማን ጠበቃው ነው? ለሻቢያ። ዛሬ የኖሪውን እመጣበታለሁ። የኖሪው ዛሬ የነበረ ትልቅ እንትን ነበረ፣ ፕሬስ ኮንፈረንስ ነበረ ከኤርትራውያኖች ጋር። አቁሙ ነው ያላችሁ፣ አቁሙ፣ ማፊያዎች ናቸው ያላችሁ። ኮሚኒቲውም አይስማማም፣ የወደቃችሁ የፈረሳችሁ ናችሁ ነው ያላችሁ። ዛሬ ኤርትራውያኖች የተቀበሩበት ቀን ነው ዛሬ። ካለ ውጊያ ጥለናቸዋል፣ ካለ ውጊያ አሽምድምድን ጥለናቸዋል። ያውቁታል። እነሱም እኮ አፋቸው ኩበት መስሎ እንደ ቁራ ተደብቀዋል አሁን ያሉት። ነገ ኦፕሬሽን ሲጀምር ምንድን ነው ያውቁታል። ያጨልሟታል፣ ኢትዮጵያን ያጠፏታል ይላል መጥቶ ህወሓት ነው ይሄን የሚል። ይኸው ከአንደበቱ ስማው፣ ያጨልማታል ይላል። ምን አድርገው ነው የሚያጨልሟት? እኔ አላውቅም። አብይ ግን አንድ ሰው ነው መስዋዕት፣ አንድ ወጣት ነው፣ አንድ ኮማንዶ ነው መስዋዕት የከፈሉት። ማድረግ ከፈለጉ ኢትዮጵያ በሙሉ ማጨለም ይችላል። በአንድ ቀን ያጨልሟታል። ምን አድርገው ነው የሚያጨልሟት? እኔ አላውቅም። አብይ ግን ሕርጊጎን መትቼ ኤርትራን አጨልማለሁ ካለ እነሱ በአንድ ቀን ኢትዮጵያ ማጨለም የሚችሉበት መንገድ እንደሚኖራቸው እኔ አልጠራጠርም። ስለዚህ እስከዛ ድረስ መሄድ የለብን ብልጽግና። እኔ እንደዚህ ካረኩ እነሱ ምን ያደርጋሉ፣ እኔ እንደዚህ ካረኩ እነሱ ምን አቅም አላቸው ብለህ ማሰብ መቻል አለብህ። ከዛ በኩል ምን ሊደረግ ይችላል? እኔ ችግር የለብኝም። የፈለኩ ህወሓት ሲያስፈራራ ነው፣ ህወሓት ሲያስፈራራ ነው። እኛን ነው የሚያስፈራራ ህወሓት። እኔ ደስ ይለኛል እኮ ድፍረታቸው፣ የህወሓት ድፍረት ደስ ነው የሚለኝ። ህወሓት አሁን እኛ ነች 130 ሚሊዮን ህዝብ ያስፈራራል። ህወሓቶች ሻቢያን ተማምነው፣ እነዚህ ሰዎች ደግሞ ከድል በኋላ ይመጣሉ። ደግሞ ከፊት ረድፍ ላይ አድርጌ ኢትዮጵያ በቃ ጥያት ሄዳለሁ ካልክ የራሱ ጉዳይ ነው። የራሱ አጠገብ ያሉ ሰዎችም ግን መስማት አለባቸው። ይሄ ጥንቅቅ ያለ መረጃ ነው የምናገር። ይሄ ጥንቅቅ ያለ መረጃ። ስለዚህ በዚህ በኩል መግባት ይችላለው ካለ እኔ በጦርነት በአንድ በኩል አይቻልም፣ በአንድ በኩል አይቻልም። ደግሞም ትናንት ሉዓላዊነት ምናምን ብሎ ነገር የለም
ብለህ ትግራይ ህዝብ እንደቀለድክበት ሌሎች ኃይሎች ዝም ብሎ ያዩኛል ካልክ ደግሞ ደግነት ነው። እኔ ማን ዝም ብለው ነው የሚያዩ መብትም እኮ ሰጡ። ዱ ዋቴቨር ዩ ኒድ አሉ። የምትፈልጉትን አድርጉ አላቸው። አረን እኮ መንግስት ያለ መንግስት ታወቀ። ፕሬዚዳንት ትራምፕ ተናገረ፣ ፑቲን አዘዘ፣ የአውሮፓውያን ዩኒየን አዘዙ፣ አረብ ኤሚሬቶች አዘዙ፣ አፍሪካ አንድነት አዘዘ። የምትፈልጉትን አድርጉ። አዝነን ነው እንጂ ነገ ከሰዓት በኋላ እኛ ያስመራናል። ቃኝ ውስጥ ነው ያለው። እንኳን ላይ ያጨለሙን አጨለመናቸው እንወጣለን። አጨለመናቸው ነው ባዶ አድርገናቸው። ከዛም ሳይሆን ከዚህ ከኛ ጋር መጀመር እንችላለን። ነገ እኮ ሊጀምር እኮ ነው። ተደረገ ጀምሮ ሊጀምር ቅንቅናም ሰው ለህዝብ የሚቆረቆር ሰው የሚሰጣችሁ መረጃ ነው እየሰጠኋችሁ ያለው። አንተ ለህዝብ የሚቆረቆር ምንም ችግር የለውም። ከምንጩ ነው ይላል። ከምንጩ ከቦታው የሰማሁትን ነው የምነግራችሁ። ደውዬለት ነበር ኢሳያስ አፈወርቅ። ከምንጩ ነው የምነግራችሁ። እዛው የኤርትራ ጀነራሎች ጋር አዋጊዎች ጋር ተገናኝተናል። ከምንጩ ነው የምነግራችሁ። ውስጥ ያለው መሬት ያለው ነው የምነግራችሁ። ከምንጩ ነው የምነግራችሁ። በምንጭ ያበደ ፖለቲከኛ ባለው ካልክ ግን በጣም ቀላል ነው። እነዚህ የሚፎክሩት ምንድን ናቸው ግን? አባዱላ ማን ነው? ኤርትራ የተማረከ ነው። ተሸንፏል። አንዴ የተሸነፈ ጊዜ አግኝቻለሁ። ጊዜ እኮ ለየብቻ ነው። በቃ ዲፍረንት ስቴጅ ላይ ነው ያለ ነው። ሌላ ክፍለ ዘመን ላይ ነው ያለ ነው የሚሉ አፍታ መጀመሪያ አማርኛ አፍታ ንግግር ወቅ አንተም ብላል ነገሩ የአማርኛ አላቅም ብላል። አታቅም፣ ቋንቋም አታቅም፣ አማርኛም አታቅም፣ ንግግርም ዘዴቤም የለም። ጅሎችና መንጋዎች ካልሆኑ በስተቀር አንተን እንደኔ አይነት ፖለቲከኛና እንደ ኢትዮጵያ ህዝብ ያለ ጭንቅላት ያለው ሰው አይከተልም። ኤርትራውያኖቹ እኮ ራሳቸው ዜግነታችን እኛ አንፈልግም እያሉ እኮ ነው ያሉት። ቅንቅናም የሚሉትን አብይ የሚልስ አዳምጥ። አስመራ ደውዬ ነበር። የነገሩኝ ነገር አለ ሰሞኑን። ማን ነው አሁን አንተ ጋር አስመራ ሄደህ እግር ነስተህ ፎቶግራፍ ፍሬም ሰጠህ መጣ። ማን ነው አንተ የሚያናግር? ምን አሉ? እስኪ አስመራ ጠብቁት ነገር አለ። ምን አሉ? ምን አለ? አስመራ ደውዬ ነበር። የነገሩኝ ነገር አለ ሰሞኑን። የምትጠብቁት ነገር አለ። ምን ጠብቅ? ምናልባት አይ ነው መስብ ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ይሄ ቃል ነው። የፈለገው ይሄን ቃል ነው። ኢትዮጵያ የባህር ወደቧን በፈለገው ታገኛለች። ዛሬ የኢትዮጵያ ሕዝብ አንድ ድምፅ ያሰማው ድምፅ አንድ ነው። በወደባችን ጉዳይ ላይ የሚቃረን በወደባችን ጉዳይ ላይ የሚጠራጠር ካለ ዜግነቱ በአስቸኳይ እንዲገፈፍ ነው። ማንም ኢትዮጵያ ላይ በወደብህ ጉዳይ ላይ የምትደራደር ካለ በወደብህ ጉዳይ ላይ የምታቅማማ ካለ አብይ እንደነገረ የሞተ ነው ሳይሆን ዜግነትህ ሁሉ እንዲገፈፍ ነው። ዜግነትህ በቃ ኢትዮጵያ ለመሆንህ ማስረጃ ንብረትህ ወደቤ ይመለስልኝ የሚል ጥያቄ ካፍስ ይወጣል። ይሄ ነው። ውጣ ቅንቅኖች አትገቡ ፈሉ ደግሞ ሄድ ይከተልሽ አብቹ ሚልን አዳምጣው ምንም ቅጣት እንዳይሆን ይላል። አብቹ ሰማል ተናገሩ። ምንም ማንም ፈለገም አልፈለገም ማንም አትኖርም እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የሚያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ አንዳንድ ኤርትራ እንጨምራለን። በየአመቱ አንዳንድ ኤርትራ እንወልዳለን። በቃ ይበቃል። ይሄን ካልክ ይበቃል። ይሄን አስረግጬ ነው የነሱ ሙክ ያውቁታል። ኤርትራኖችም ያውቁታል። ይሄን
ለዚህ ነው እኮ ኢሳያስ አፈወርቅ ካሁን በኋላ አንድ ኤርትራዊ 4 ኤርትራዊ ሴት ማግባት ይችላል ብሎ እኮ አወጀ። ለምን አወጀ ይመስላል? አተማመን አታውቅም ይሄን አንድ ኤርትራዊ 4 ሴት ማግባት ይችላል ለምን ያለ ይመስላል? እኛ ግን እንችላለን። ስለ ሀራብ፣ ስለ ችግር፣ ስለ ስደት፣ ስለ ሞት እያወራብን እኛ በየዓመቱ ከ3 እስከ 4 ሚሊዮን ህጻናቶች ይወለዳሉ ኢትዮጵያ ውስጥ። ለምን ይመስላል የሚወለዱት? ለዚህ ነው ይሄ የኖሬው እንትን የተናገረውን እሱን ላስከፍት ልክፈትልህ። መጀመሪያ ምን እንደሚል አዳምጥ። ከሱ ነው የምታዳምጠው። መጀመሪያ ከሱ ላዳምጥ፣ የሱን ላሰማ መጀመሪያ ቅንቅና ይሄን ላሰማ መጀመሪያ። ይዛለ አልጫንኩትም እንዴ? አንዴ ቆይ። እንዴ ጭኛለሁኝ እኮ ሄዳተ ደግሞ ጅኒ የሆነ ልጅ አንዴ ቆይ መጥቷል። ዛሬ የተቀበራችሁበት ቀን ነው። ይሄን ላሰማህና መርዶን ስማ። እዚህ አንዴ See what's happening in Darfur and Sudan today. See what's happening. ይሄን ኢንተርቪው አዳምጡት። ዛሬ ይሄ ኤርትራዊ ነው። ጥሩ ኢንተርቪው ነበረው ከኖሬው ጋር። አጠቃላይ በኤርትራ ጉዳይ ላይ ጂኦፖለቲክሱ ኤርትራ ጉዳይ ምንድነው? ኤርትራ ከዚህ በኋላ ምን ትሆናለች? እንግዲህ የኖርዌይ ትልቅ የፖለቲካ እንትን ነው። ከሱ ጋር ቀርቦ ነበር። ዛሬ ኤርትራውያኖች የተንጫጩት በዚህ ልጅ ጉዳይ ነው። ለምን ቀረብክ? ዲፌንድ ካላደረግከው ለምን አቀረብከው? ለምንድን ነው እንደዚህ የሰራው? እንገልሃለን። እንዲያውም አውርዱትን ብሎ ከሚዲያ ላይ ወርዶ የኛ ኮማንድ ፖስቶች ናቸው እንደገና ቆርጠው የውና ብርሻሉ እዚህ ቆርጠውት ያቀረቡት። ልክና ጥጋቸው ነው። እነሱ አሁን እውነት የሚያገኙት ነበር። ፕሪቪየት ካትጊላ እንዲናገሩን አዳምጡ እንደሚል ልክና ጥጋቸውን የነገራቸው ስለ ኤርትራ ሻዕቢያ አዳምጥ ቁጭ ብለህ in Darfur and Sudan today. How much do we involve ourselves in that? And all other crises in the region and beyond. You know, who are you calling for when you are saying international community? Usually, to be a bit pushback, usually when we say the international community needs to engage in this and that conflict, we mean US or EU. Well, US today, I don't think have the greatest interest to involve themselves in these kind of issues. EU is overstretched already and is totally preoccupied with Ukraine war and defending Europe and European interests, which is 100% natural. Why shouldn't all other regional bigger actors, Saudi and others, Turkey and others, why don't you call them to the table when you call for international community? Well, they have a stake they have a skin in the game. They're not neutral arbitrators. None of them. So, you know, yeah, I agree with you. The international community doesn't exist as a coherent unit. It has never existed as a coherent unit either. But you had a semblance of international order a couple of years back. That doesn't exist anymore. And the local actors also understand that things are up for grab. The international system is breaking down, and also the international law of sovereignty is breaking down. Look at what Russia has done on Ukraine. It's directly contesting sovereignty. And anecdotal to that, the biggest defender of Russia's annexation of Crimea and eastern Ukraine, defending Russia's right to grab territory
from another sovereign state is Eritrea. Eritrea is the biggest, it was the first country to declare its acceptance that Crimea is Russian. So it is a bit hollow when Yemeni Gebremeskel now cries wolf, saying that, we are threatened. A neighboring country will take our territory. Well, why the hell did you support Russia grabbing Ukraine territory? If you are so afraid, why do you undermine the international order, as you have done for 10 years on this issue, on this very issue? So, and Ethiopia... እንግዲህ ግልጽ ነው። ዛሬ ኢትዮጵያ መታ የኤርትራን ቴሪቶሪ ልትወስድ ነው ብዬ ነው ብላ ስትል አንተ አይደለም እንደ ወጥተህ ራሻ ዩክሬን ቴሪቶሪ ብለህ ያልከው አንተ ላይ ሲመጣ ለምን ታለቅሳለህ ይለዋል። በኮሚኒቲ ደረጃ ራሱ የዓለም ኮሚኒቲዎች አሉም እኮ የኤርትራውያኖች ራሳቸው አይስማሙም፣ አይፈልጉም ኢሳያስ የሚባል መሪ ነው የሚለው ሙሉ ፕሮግራሙን ተከታተሉት ይሉና ያወርደውታል። ለነገሩ እኛ ልክላቸው ራሱ ህዝቡ አይፈልጋቸውም እኮ። አሁን ንጹህ ኤርትራውያኖች እኮ እኛ ኤርትራዊ አይደለሁም ኢትዮጵያዊ ነኝ የሚሉ ክልም ያቀርቡናል። ኢትዮጵያ ውስጥ ምንድን ብትፈልጉት እናንተ እንደ ሽፍታ ነው እናንተ የምትታዩት። ለዚህ ነው እኮ የሄዳችሁ በየንትኑ ላይ አስታርቁን ያላችሁ ግርት ደፋላችሁ። አሁን እየሄዳችሁ በየዓለማቱ እግር ላይ የተደፋችሁ ታለቅሳላችሁ። ምን አገባኝ እኔ ብታለቅስ ባታለቅስ፣ በህግ ትጠየቃለህ፣ በህግ ትፈልጋለህ አልኩ። በቃ ነገር ይሄ ነው ጨዋታው ያለው። እኛ ሌላ ዓለም ውስጥ ያለው ሌላ ስራ አለብን። እኛ የምንሰራው ስራ አለ። የእናንተን አርኪ ቡርኪ አንፈልግም። ፊሽካው ይነፋል፣ ኮርዳይት ኤኒታይም ይነፋል ፊሽካው። እስከዛ ድረስ መንቦጫ አርክስ ያለ መብት ነው። አያገባኝም። ከግንብ ጋር እኮ ነው የተጋጨው። አሁን እኮ ጦርነቱ ራሱ እኮ የአይጥና የዝሆን ውጊያ ነው። አይጥና ዝሆን እኮ ነው የሚዋጋ ያለው። ስለዚህ እረፉ፣ አደብ ግዙ። አትችሉትም። ይሄ መንግስት በቃ ነገርኩ። በቃ አትችለውም ስለ አትችለውም ነው በቃ። የኖሪዮ ማነው ስሙ አብሪሽ ጻፍልኝ፣ ደውልኝ አብሪሽ፣ በዛውም እሱ ይነግራችኋል። እና ባለፈው ጊዜም በኤርትራ ጉዳይ እንደዚሁ መግለጫ የሰጠው እንትን ነው የፖለቲሽያን ኖሪዮ ያለ ሰው ነው። በጣም ተደማጭ ያለው በጣም ትልቅ እውቅና ያለው ሰው ነው። ከሱ ጋር ሲያቀብጣቸው ሄዱ፣ እሱ ጋር ገጠሙ። 40 ቁጥር ሚስማር ያስገባላቸው እየጨፈጨፈ ሙሉ ፕሮግራም ብትከታተሉት ኤርትራውያኖች አንገት የደፉበት ነው። ትራቮ ይባላል። ትራቮ ነው። አዎ ትሮቫ ሰምቲንግ እንደዛ ነገር። አዎ ስለዚህ ከዚህ በኋላ የውስጥ ጽዳት ብቻ ነው የሚቀር። ውስጣችን ደግሞ ከነገ ጀምሮ ከሰኞ ጀምሮ ይቆረጣል። ትለቃቀማላችሁ። እያንዳንዱ የሻዕቢያ ንብረት ይመረመራል። እያንዳንዱ ይመረመራል። የከፈትከው ፑል፣ የከፈትከው ማሳጅ ቤት፣ የተከራየው ቤት፣ የተከራየው ንግድ ቤት እያንዳንዱ ይበረበራል። በራሳችን ቦታ ተቀምጠ፣ በራሳችን ሀገር ተቀምጠ፣ የራሳችንን ገንዘብ መንዝረ፣ በብላክ ማርኬት አዙረ በጥብጠን አትኖርም። በገዛ ሜዳችን ላይ አትጫወቱ። ስለዚህ ሳይወድ በግዱ ነው መንግስት ማንኛውም የኤርትራ ንግድ ቤቶች የሀብት ምንጫቸው ጭምር ንግዳቸው እንዲበረበሩ ወሰነ። ከየት አመጣ ነው የ10 ሚሊዮን ብር ንግድ ቤት የከፈተው? ከየት እያመጣ ነው 400 ሺህ ብር የ3 ወር 6 ወር ቤት ኪራይ ከፍለ ማሳጅ ቤት የከፈተው? እያንዳንዱ ይመረመራል። የዛ ሁሉ ገንዘብ ገቢ መጨረሻው ፀጉር ቤት ሳይቀር። ይሄ ግልጽ ነው። የገዛችኋቸው የአማራ፣ የኦሮሞ፣ የጉራጌ፣ የደቡብ ልጆች በሙሉ ይፈተሻሉ በዚህ ጉዳይ ላይ። ኢትዮጵያዊ አገርን የምታድን ከሆነ በሻዕቢያ የተቀረጸ ኢትዮጵያ በሙሉ ከዚህ ውስጥ ራስን አውጣ። እመነኝ፣ መጨረሻ ላይ የእሳቱ ወላፈን ይነካል። አንተ ነው እየነገርኩ ነው ያሉት። በኋላ አልሰማሁም
እኔ አልነገርከኝም እኮ ዳዊት ብለብትኛ አያገባኝም። ምን አገባኝ እኔ ግን እመነኝ እሳቱ ወለፍን ይነካል። አንተ ሀላ አብርሽ ይሰማኛል። ቀጥል እንዴ ትሮኖ ነው ስትሮኖ? አዎ ስትሮና የተጻፈው እዛ ላይ ነው ማየትም ይቻላል። ችግር ነው። ትራኖቮ ይባላል። ትራኖቮ ነው ያልሽው? ትሮኖቫ ትሮኖቫ ኦሎን እዚህ ጋር ተጻፈው ቆሻት SHETT የተጻፈው እዛ ላይ እንደዚህ ነው። እዛ ላይ የተጻፈው ከቪዲዮ ሰውየው ሲናገር ግን ሊሳሳት ይችላል። ያው ቪዲዮ የምታውቁ ሰዎች ያ ስዊዲሽ ኔም ፕሮናውንሴሽን ለማድረግ ፖይንቱ እሱ አይደለም። ቁም ነገሩ ምን ላይ ነው ያለው? በስንት መከራ ነው። በጣም የሚገርም ነገር አንጫጭተውታል። መልሰህ ስትቀዳው ይጨልማል። ኮፒ ስታደርገው በጣም እንትን ቪዲዮ ነው። ብዙ ሰውም እየሰማው ሊሆን ይችላል፣ ወይም በዛ ምክንያት ብዙ አይነት ችግር አለው። ቁም ነገሩ ምንድን ነው? የኢሳያስ አፈወርቂንና ደጋፊው ይሄ ኤርትራኖችን የሚያሰቃይ ለኢንተርናሽናል ኮሚኒቲ ስጋት የሆነ ለቀንዱ ለአፍሪካ ቀንድ በጣም አስቸጋሪ የሆነ ሰው የተጋለጠ መሆኑ ኢንተርናሽናል ኮሚኒቲው እናውቃለን ነው። በቃ ኢሳያስ አፈወርቂን እናውቀዋለን። ጊዜ ነበር የምንጠብቅለት ነው። ባትባል ጊዜ ነበር የምንጠብቅለት። የሰው ግዛት ይዞ የኢትዮጵያን ግዛት ይዞ መቀመጡንም እናውቃለን። ኤርትራኖችንም እንደ ባሪያ ማሰቃየቱን እናውቀዋለን። ምንድን ጆርዳን የሰው ንግድ እንደሚያደርግም እናውቃለን። መሳሪያ እንደሚያዘዋውርና ከዚህ በፊት ብዙ ጊዜ ተናግረዋል። እኛ እኮ ቢቢሲ፣ አልጀዚራ፣ የሲኤንኤን ጋዜጠኞች ከ10 ዓመት ከ15 ዓመት በፊት ሁሉ መጥተው ጠይቀዋል። እሱም ያመነው ነገር አንድ ኤርትራዊም አንድ ሚዲያ ላይ ወጥቶ የተናገረው የሁቲን ቴሮሪስት ኦርጋናይዜሽን ሰዎች አምጥቶ ኤርትራ ውስጥ እንደሚያሰለጥንና እሱ ደግሞ እንዳመነው አልጀዚራ ላይ የዛሬ 15 ዓመት ኢራን ውስጥ 5 ጊዜ ሄዶ ኮርዳዊ 5 ጊዜ ሄዶ ባንች ኦፍ ስምምነትን አድርጌያለሁ መዘርዘር ግን አልችልም ነው ያለው። ይህንን ብዙ ጊዜ ነው የተናገረው። ከዛ ስምምነት ውስጥ አሁንም በቀደም የጦር መሳሪያ ያራግፋል። ሚሳኤሎችን በማራገፍ ወደቡን በመጠቀም ወደ አሸባሪዎች በመላክ ገንዘብ ኢሳያስ አፈወርቂ ጎበዝ። ለምን ይመስላችኋል ኢትዮጵያ በግብፅም ሆነ ህዋት ግብፅ 4000 ኪሎ ሜትር ነች። በዚህ በኢሳያስ አፈወርቂ ኢትዮጵያ ወደ ቀይ ባህር አትመጣም እያለ ዙሪያውን እየዞረ የሚወሰውሰው ለምን ይመስላችሁ? ምንድን ነው የምናረገው እኛ? ወደ ቀይ ባህር የኛ ባህር ኃይል ቢመጣ ምንድን ነው ለኤርትራ የሚጎዳት? ምንድን ነው ለኢጅፕት የሚጎዳት? ተናገሩ። እዚህ ቀይ ባህር ላይ ኢሳያስ አፈወርቂ ወንጀል ስለሚሰራ ለኢሳያስ አፈወርቂ ቀይ ባህር አደራ ከተሰጠ ጊዜ ጀምሮ ቀይ ባህር ተተረማመሰ። የዓለም አቀፍ ንግድ ተስተጓጎለ። አሸባሪዎች ፓይረት ጭምር ኤርትራ ከተገነጠለች በኋላና ኢሳያስ አፈወርቂ አስ ሊደር ከሆነ በኋላ ይሄ ነጋዴ፣ ይሄ ሌባ፣
ይህ ደም ጠጪ የኢንተርኔት የዓለም ንግድ ራሱ ተስተጓጎለ። ተውት ቀይ ባህር ባለፈው 3 መርከቦች ኢንተርናሽናል ንግድ የሚካሄድባቸው ወደ ዱባይ ሲሄዱ ይዞ በርብሮ ፈትሾ 5 ወር አሰቃይቶ 18 ቤላሩስ መርከበኞችን አሰቃይቶ ዘርፎ የላከ ቡድን ነው። ይሄ ኢንተርናሽናል ኮሚኒቲው እኛ እናውቃለን እንዴ? የኢትዮጵያን ሶቨርኒቲ ልንገራችሁ፣ የአሰብ ጉዳይ አይደለም ነው ያለው ሰውዬ። እሱ ሌላ ኬዝ ነው አለ። የኢትዮጵያን ግዛት ጥሶ መግባቱ አንድ ወንጀል፣ ሁለተኛ ከታጣቂዎች ጋር እንደሚያሰለጥን እና እንደሚያስታጥቅ እናውቃለን ነው። ዴቪል ከሚባሉት ዴቪል ነው ያለው ህወሓት ባይዘዌ ዴቪል ነው ያላቸው ሴጣን ስምምነት እንዳረገም የሀገርን ሶቨርኒቲ ጥሶ እንዳረገም እናውቃለን። ተውት ሱዳንን ነው ያለው፣ ተውት የመንን ነው ያለው፣ ተውት ከዚህ በፊት ጅቡቲን ነው። ኢትዮጵያን እራሱ ዲስቲቪላይዝ ለማድረግ ለመበጥበጥ እንደምትፈርስ እንደሚሰራ እናውቃለን። በዚህ ምክንያት ልጅ ብቻ ፎር ዚስ ሪዝን ኦንሊ ያለ የኢትዮጵያ ግዛት ቴሪቶሪያል ሶቨርኒቲ ስለተነካ ይሄ ጦርነቱን ለኢትዮጵያ ልትከፍት ትችላለች። ራይት አላት፣ መብት አላት ነው ያለው። ኢን ዘ ሚን ታይም ከዚህ በፊት ራሻዳ ሄዶ ያለውን እናውቃለን ነው ባይሰወይ ዩናይትድ ስቴትስም እሱ ቪዲዮ ታውቃለች። ከዚህ በፊትም ተናግረናል። ከዚህ በፊት ራሻ ላይ ሄዶ ምን እንዳለ ታውቃላችሁ። ምንድነው እኔ መዋጮ ማደርገው? ቀይ ባህር ላይ ልበጥብጥልህ፣ የዩናይትድ ስቴትስን መርከብ ልምታልህ፣ የብሪቲሽን መርከብ ልምታልህ፣ የዩሮፒያንን ንግድ ላቋርጥልህ፣ ወታደር ከኔ ማዋጣት ይችላለሁ። ይህ የአሜሪካ የዩክሬን ጦርነት የአሜሪካ ጦርነት ነው። አሜሪካ እንዲህ በቀላሉ የምትመለስ አይደለች። ቀጥሎ ወደ ትሄዳለች አለ ወደ ታይላንድ ነው። ታይላንድ ሳይሆን ጥራልኝ፣ ይሄ የራሻ ግዛት ነው የሚባለው። ቻይና የቻይና ግዛት ደግሞ አለች። እቺ ምንድነች ዴቪዬ? ላኦስ፣ ካምፑሺያ፣ ቪየትናም ምናምን ኤሽያ ሀገሮች ኖ እቺ በኤሌክትሮኒክስ በቴክኖሎጂ እሺ ኦኬ ይመጣል፣ ችግር የለውም። እሷን አንስቶ እዚህ ላይ የምትጽፉ ሰዎች ካሉ ታይዋን ኦኬ ኤግዛክትሊ ታይዋን ጎበዝ ታይዋን። አሁን ልንገርህ እዚህ ላይ ታይዋንን ያነሳበት ምክንያት የቻይና ግዛት ነች ለማለት ነው። ፑቲን ይህንን አክተርነት የምትጫወት አንተ ነህ። ኔቶን እንግዲህ ኮማ ውስጥ ነው፣ ኢንቴንሲቭ ኬር ውስጥ ነው። ኢንቴንሲቭ ኬር ዩሮፕ ፈራርሳለች። ከዚህ በፊት ቪዲዮውን አጠር እናድርገው ብለን ነው አሁን ደግሞ በዚህ ዲስቴብላይዝ ለማድረግ ኢትዮጵያን እንደሚሰራ እናውቃለን። አንድ ነገር የተቆመው ነገር አለ። ለዲፕሎማሲ ሲባል በሚዲያዎች እና በምናምን ኢትዮጵያን ታይ ወይንም ልንኮንናት እንችላለን አለ። ነገር ግን ዊዝን ክሎዝ ዶር በራችንን ዘግተን ኢሳያስ አፈወርቂ ከዛ መነሳት እንዳለበት እናምናለን። ኢትዮጵያን የምንለው ይሄ ክሎዝ ዶር ምንለው ሌላ ነው። which is right። በዚህ አጋጣሚ ምን አለ ማንኛውም ዓለም ላይ ያለ አገር አለ፣ ምናልባት ራሻ፣ ማንኛውም ዓለም ላይ ያለ አገር
ኢሳያስ አፈወርቂ ከዛ ቦታ ላይ ኢሊሚኔት ኢራዲኬት ብን ብሎ እንደ አመድ መጥፋት እንዳለበት እናምናለን፣ ያምናሉም ጭምር። ይህን ሲናገር ኢንክሉዲንግ ኤሪትሪያንስ ኢሳያስ ሽንት በሽንት አይመለስም። ኢሳያስ ሽንት በሽንት በፕሪቶሪያ አግሪመንት ጠቅላይ ሚኒስትር አብይ ያለው እውነት ነው። የኢትዮጵያና የኤርትራ ግንኙነት የተቋረጠበት ምክንያት አንዱም ኢሳያስ አፈወርቂ ሚሽኔን ተጋሩ ላይ አልጨረስኩም በማለቱ ነው። ነው ዛት ነው ያለው። ዋሻ በትግርኛ ምንድን ያለው? ተቆልፍና ይቆልፈውና ተሰናከለብን አላለም ጎበዝ። ምንድነው የተሰናክ ተቆልፍ ምንድነው? አንጀቱ ይቆለፍና የትግራይን ህዝብ ካልጨፈጨፍኩኝ ተቆልፍና የተቀሩትን ተጋሩ ኢትዮጵያውያንን ካልደፈረ ተቆልፍና አለ። በግ ካልነዳ ፍየል ካልነዳ ላብራቶሪ የቀረሙን ከመቀሌ ካልነቀለና 50 ዓመት አስቀርተናል አሉ። 100 ዓመት ካልመለሳቸው ተቆልፍና ተቆላሸን ያለው። ይሄንን ኢንተርናሽናል ኮሚኒቲው ሻልት ነው ምናምን ተናገረ፣ ወጥቶ ተናገረ። ዓለም ያውቀዋል። ኢሳያስ አፈወርቂ የአፍሪካ ኖርዝ ኮሪያው ከዛ ቦታ ላይ ኢሊሚኔት መሆን አለበት። አስጥሉኝ እያለ አሁን እንደ ቀበሮ ይላል። ግልጹን የተናገረ የማነ ገብረ መስቀል ወጥቶ አለ ይለፈልፋል። አንተ አይደለህም እንዴ የክሪሚያ የራሻ ግዛነች አንድ ሶቨሬን አገር ላይ? ስለዚህ በአንተ ኢትዮጵያ ደግሞ ብትመጣበት ሁኬርስ አለዋ። የዓለም ህግ ሶቨርኒቲ የሀገሮች ሶቨርኒቲ እንዲጣስ ድጋፍ የሰጣ ኢሳያስ አፈወርቂ በአንተ ላይ ሲመጣ እንደ ቀበሮ የምትጮህበት ምክንያት ዓለም አይሰማም። አሜሪካ ነች። ከዚህ በፊት ሚዲያ ላይ ተናግሬያለሁ። እኔም we don't have appetite ነው ያለችው። ፍላጎት የለንም። ዩሮፒያን ዩኒየን ነው። እነሱማ ምን አልከን እኮ ፈራርሰዋል አላልክም እንዴ? ናቶ ነው። ኢንቴንሲቭ ኬር ውስጥ ነው ያለው የማነ ገብረ መስቀል። ስለዚህ ዓለም ስለታመመ፣ ዓለም ስለፈረሰ፣ ዓለም ስለማይሰማክ እንግዲህ ማርሻላችን እንዳለው ቻለው ነው እንዳሉት ቻለው ነው ያለት ባጠና። ስለዚህ ይሄ ዲፕሎማሲ ስራ እነ ዶክተር አብይ ይህ አድሚኒስትሬሽን የሰራው ስራ ይሄንን ነው ስንል የነበረው። ይሄ መንግስት ምታ በዝምታ ነው ስንል ይሄ ነው ወጥቶ የተናገረው። በአጠቃላይ ወደኛ አጀንዳ ለግባ። ይሄ ኢንተርናሽናል ኮሚኒቲው የሚያምነው ጉዳይ ነው። የኢሳያስ አፈወርቂ ጉዳይ ፋክት ነው። ኤርትራኖችም ወጥተው የተናገሩት ነው። ኢሳያስ አፈወርቂ እጅ ላይ የብዙ ኤሪትሪያኖች ደም እንዳለበት ራሳቸውን ወጥተው በቪዲዮ ጭምር የተናገሩት ጉዳይ ነው። የሙስሊሞች ጉዳይ አይነሳም። ደብረጽዮንና ሞንጆሪኖ በአክሱም ምድድ ነው። ማን ነው ይሄ የእነሱ ጥራልኝ በቀድም ተቋርጣል። አብርሽ ተቋርጣል። አብርሽ ተቋርጣል። ቆይ ይገባል። ምንድን ነው የምትለው? የሆነ ሰው የሆነ ነገር ጽፎ አየሁት። ምንድን ነው ያልከው? ምንድን ነው ቤባ ምንድን ነው ቤባ ምንድን ነው? ቁጭ ብለህ ጠጣ።
አቋርጠውናል። በዛኛው ስልክ ደውለታለሁ። እንግዲህ እኛ እየተናገርን ያለ ነው። ተው ነው የምንለው። አሁንም ተው፣ ጨዋታው ሌላ ነው። ምንዳች የዝሆንና ምላጭ አንተ ሰው የምነካ ማንስ ባባ ምንድን አንተ ሰው የምነካ አልገባ ውጣ እባክህ አልገባኝ መልዕክት ምንም አታውቅም። ይሄ ባትሳደውም እኮ አቋቋመ ካላማረ ይባላል ከኔ ጋር ባይጥመኝ ራሱ። እሺ አብርሽን አቋርጦታል። እሺ ካልጣምከኝ ካቋቋመ ኤርትራውያን የማትደክመውን ኢትዮጵያ ለማድከም ሀገራችሁን አትግደሉ። ነግሬያቸዋለሁ። ተው ብያቸዋለሁ። ከመሰለ ኑር፣ አይካልክ አያገባኝም። እኛ ግመል ይሄዳል ውሻ ይጮሃል ብያለሁ። ከግንብ ጋር ነው የምትጋጩት ብያለሁ። ተወረፉ ብያቸዋለሁ። አይ አናርፍም ብለህ የምትል ከሆነ ደግሞ አንተን የምታውቀው ምን አገባኝ እኔ። አሁን አብርሽ ስለተቋረጠ ነው ወይ እንግዲህ ስራ ላይ ይሆናል ያለው። ዞሮ ዞሮ እኛ አያገባንም። አሁን አያገባንም። ኤርትራውያን የማትደክመውን ኢትዮጵያ ለማርከም ሀገር ራሳቸው ደከሙ። እኛ እናደክማለን ብለው ደክመው በየቦታው ነጥብ እየጣሉ እየተዝረከረኩ ነው። አብርሽ በሰላም ነው ዘግቶበት። እኔ እና እሱ ስናወራ ሁሉ ጊዜ ብሎክ ያደርጉታል። እሱ ወይ እሱን ያደርጉታል ወይ የኔን ያጨልሙታል። በቃ ቁልፉን ቆለፉበት ማለት ስልኩን ቆለፉበት ማለት ነው። ምን አይነት እኮ እንዲሁ መዥገሮች እንደሆነ አያውቅም። እኛንማ በቃ አሰቃዩን እኮ አሰቃዩን። ግን ያም ሆነ እኛም ስራችን ሰርተን ጨርሰናል። የለንም ስራ የለንም፣ ትግል የለንም በዚህ። ስለዚህ ዋናው ምንድን ነው? ወደ ገደለው ስንገባ ማንኛውም የኤርትራ ንግድ ቤቶች የሀብት ምንጫቸውና ንግዳቸው እንዲመረመር ተወስኗል። ይሄ ትልቅ ስራ ነው መንግስት የጀመረው። ይሄንን ግን መንግስት ብቻውን የሚወጣው አይደለም። ይሄን ለመስራት መላው ኢትዮጵያዊ ጥቅም እንኳን ያለ ቢኖር ከነሱ አሳልፎ መስጠት መቻል አለብን። በተለይ የተቀጠራችሁ በገዳይነት የመለመሏችሁ አላችሁ፣ አማራ ብሔር ያላችሁ፣ ኦሮሞ ብሔር ያላችሁ፣ ጉራጌ ብሔር ያላችሁ፣ ስልጤ ብሔር ያላችሁ፣ ደቡብ ብሔር የሆናችሁ ያላችሁ የተቀጠራችሁ እናንተ ተጠንቀቁ። እናንተ በጣም እጅግ የከፋ ስለሆነ ሌላ ሻቢያዎች ንጹህ ኤርትራውያኖችን እየጠቆማችሁ የምታስይዙትን ጉዳይ በጣም መንግስት እየሰራበት ነው ያለው። እነማን እንደሆናችሁ ታውቃችኋል። ግማሾቻችሁ ከውጭ ነው የኢትዮጵያ ስልክ ይዛችሁ የምታስተላልፉት። እሱ መረጃ ደርሷል። የፋይዳ መታወቂያ ይዛችሁ ስትያዙ ያሳያችሁ የምታመልጡ ሻቢያዎች የፋይዳ መታወቂያችሁን ነገም ከነገ ወዲያ የሚታወጀው አዋጅ መሰረት በአስቸኳይ ካወጣችሁበት ባንክም ይሁን ካወጣችሁበት ቦታ እንድትመልሱ በተባለበት ጊዜ ካልመለሳችሁ ግን መንግስት እርምጃ ይወስድባችኋል። ምክንያቱም የሁሉና ሰዓት ነው፣ የሀገር የማዳን ጉዳይ ነው ያለው ነው። ስለዚህ እዚህ ላይ በጣም እርምጃ ስለሚወሰድ እዚህ ላይ ቀድሜ ልንገራችሁ ብዬ ነው። እንግዲህ ውድ አድማጭ ቤተሰቦች የዛሬ አርዕስታችን ትንሽ ጠበቅ ይላል። ሻቢያዎች ኤርትራውያኖችን ገንዘብ እየሰጡ ማሳፈንና ማሳሰር ጀምረዋል። ይሄንን መንግስት ደርሶበታል። የተወሰኑትም ዛሬ ተይዘዋል በጥቆማ። ይሄንንም ኤርትራውያኖች ናቸው የተቆሙት ያሳዟቸው። የተያዙት በግላጭ ያሉትን ያው ቅድም አሳይቻችኋለሁ፣ ተምፕሌት ማለት ጽፌያችኋለሁ። የእነሱ ጉዳይ በአስቸኳይ መንግስት መረጃ እንዲሰጠን እንፈልጋለን። መረጃ እንፈልጋለን ከመንግስት ከራሱ ነው የምንፈልገው እኛ። አሁን ከሚዲያ ነው የወሰድነው፣ ከመንግስት ግን መረጃ እንፈልጋለን እኛ። ምክንያቱም እኔ አንድ ሁለቱን አውቃቸዋለሁ። አንደኛው የብርጌት ናህመዶም የፓርቲ ድርጅቱ ኃላፊ መስለኝ፣ አንደኛው የብርጌት ናህመዶም የፋይናንስና ምናምን ኃላፊ ናቸው። እነዚህ ሰዎች እንዴት ተያዙ የሚለው ነገር አጠያቂ ነው። ሚዲያ ላይ ነው እንደማንኛውም ሰው ያየ ነው። ለጥፈንላቸዋል። አሁንም ሰርተንበታል። በውስጥ መረጃ ልከናል። በዚህ ጉዳይ ላይ መንግስት ምን ሰራላችሁ የሚለውን ነገር እናያለን። እኛ ከቻልኩ ራሳቸውን እዚህ ለማቅረብ እሞክራለሁ። ይሄ ነው። ከዚህ ጉዳይ ላይ ተባባሪ የሆናችሁ የመንግስት አካላቶች እጃችሁን አንሱ ብለናቸዋል። በአስቸኳይ በየትኛውም አጋጣሚ ላይ ከሻቢያ ጋር የተገናኘ የመንግስት ባለስልጣን እጅን አንሳ። ከሻ ቤቶች ጋር በየሳምንቱ 40 ሺህ 50 ሺህ 100 ሺህ ገንዘብ ብትቀበሉ፣ ከፑል ቤቶች ጋር
ገንዘብ ዲል አድርጋችሁ የምትሰጡ ከማሳጅ ቤቶች ጋር የምታቀርቡ ህፃናት ልጆችን ለወሲብ የምታቀርቡ በሙሉ ሊስታችሁ ተይዟል። የቪዲዮም ማስረጃ ደርሶናል። ቪዲዮውን ማሳየት አንፈልግም። ለሚመለከተው አካል ቪዲዮ ልከናል። ካሁን በኋላ በየትኛውም ቦታ ላይ ለአቅመ አዳም ያልደረሰች ልጅ ለግብይት ለሽያጭ ስታቀርብ የተገኘ በሙሉ የሚወሰድ እርምጃ እኔ አልናገርም። ያው ሲሆን ታዩታላችሁ። አሁን መናገር አያስፈልገኝም። ስለዚህ በዚህ ጉዳይ ላይ ነገ ጠዋት እንመጣበታለን። በደንብ አድርገን እናወራበታለን። መረጃዎችንም ሰብስቤ እመጣላችኋለሁ። ነገር አሁን ትውልድ አድን ነው፣ ሀገር አድን ዘመቻ ነው የያዝነው። ተውት፣ የጦርነቱን ጉዳይ ተው፣ ለመከላከያ ተውት፣ ጨርሶታል። ዛሬ ያው እንግዲህ ሲያቀብጣቸው መጡ። በአፋር በኩል እምብር አሉ። ያው እንግዲህ ከፍተኛ ኮሎኔሎች፣ ሙሉ ኮሎኔሎች ናቸው የተገደሉት ዛሬ። የሻዕቢያ ኮሎኔሎች ናቸው የተማረኩት ዛሬ የተያዙት። ብዛት ያላቸውን እንደመጡ የረገፉት። የአፋር አናብስትን አታውቁትም። ስለዚህ እረፉ ብያልኳችሁ ለዚህ ነው። ድደገም ነው። ምናልባት አሁንም በዚህ ግስጋሴ ከሄዱ ነገ ከሰዓት በኋላ አስመራ እናገኛቸዋለን። ስለዚህ ከዚህ በኋላ ተው ነው የምንላችሁ። ስለዚህ በዚህ አርዕስት ጉዳይ ላይ ነገን በስፋት እንሰራበታለን። ውድ አድማጭ ቤተሰቦቼ ወዳችኋለሁ። ጎህ ላይ አሻራ አስቀምጡ ብያችኋለሁ። የተወሰናችሁ ሰዎች ድምፄ ሰምታችሁ ዛሬም ብዙ ሰዎች ተሳትፎ አድርጋችኋል። ከልብ እናመሰግናለን። ከጎህም ተደውሎልኛል። እዛ መሄዳችሁ 2 ሰዎች እንዳላችሁ 3 ሰዎች ናቸው እንዳላችሁ ሰምቻለሁ። ቴንክ ከልብ አመሰግናለሁ። እዚህም እኔ ጋር መልእክት የላካችሁ ሰዎች አላችሁ፣ ከልብ አመሰግናለሁ። አብርሽም አሁን ልክ ላይ ለዋስል እንደገና 2ኛ ጊዜ ጎህን መርዳት አለብኝ ብሎ አሻራውን አስቀምጧል። አመሰግናለሁ አብርሽም። ሌሎችም እንደዚሁ እነ ዶክተር ርም እነ ቲጂንም በሁሉንም ማመስገን እፈልጋለሁ። ሁላችሁንም ከሌ አይደለም። እና አበራሻሉ እነ ሽመልሳሉ ማን ብዬ ልጥራ? እነ ሙሉጌታ አሉ፣ እነ ሙሉ ዓለም አሉ፣ እነ ወንደሰን አሉ፣ እነ ሰናይት አሉ፣ እነ ቤቲ፣ ሁላችሁንም ከልብ አመሰግናለሁ። እኔ ጠርቻ አልጨርስም። አንዳንዶቻችሁ ስማችሁ ሊጠራ አልፈልግም። አሁን በስሜት ነው የማወራው። ስለዚህ አሁንም ጎላ ያሻራችሁን አስቀምጡ። እንድንኖር የእናንተ ድምፅ ከኛ ጋር ወሳኝ ነው። የእናንተ አጋርነት ወሳኝ ነው። እኛ ጥይት መግዣ ለምንጠይቀው ተቋማችንን ሚዲያችንን ለማጠናከር ስለሆነ እያንዳንዳችሁ ዋጋችሁን አሻራችሁን አስቀምጡ እየነገርኳችሁ ነው ያለሁት። እንግዲህ ክብር ለሚሰጠውን ክብር ለኢትዮ ኤርትራ ህዝቦችን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ለህዝባችሁ አዳርሱ። አንድ ሰው ለ10 ሰው ለ20 ሰው ለ30 ሰው ሼር አድርጉ። በቴሌግራም፣ በዋትሳፕ፣ በቲክቶክ፣ በዩቲዩብ፣ በቫይበር በፈለገው ነገር ብቻ ሼር አድርጉ። ህዝቡ ጋር እንዲዳረስ አድርጉ። ይሄ ማለት ተባበሩ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ታጋይ በገሬን ስራ ሞራ ማርሽ በቀያሪ መሪያችን፣ ክብር ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና ለለውጥ አራማጆች ኃይሎቻችን ሀገር ከተማ እየለወጡ ለሚያሳዩን እንደነ ክብርት ከንቲባ እኔ እንኳን ከንቲባ አላላትም እኔ ብጡል ጣይቱ ነው የምላት አዳነች እና ለክብርት ከንቲባ አዳነች አበቤ እንዲሁም ደግሞ የለውጥ አራማጆች ያሉት የማይታዩ በአርቲፊሻል ኢንተለጀንስ በኢንሳ በደህንነት ተቋም ላሉት በሙሉ አንድ ቁጥር አድርጉኝ ያላችሁ በርቱ። አሸንፋችኋል። ወዳችኋለሁ። ኢሳያስም እንግዲህ ሰርግ ላይ ነው ያለው፣ የጫጉላ ሽርሽር ላይ ነው ያለው። የሱን የጫጉላ ተሷስሎ የኛ ሙሽራ ዘመናዊ አበባሽ እንደታየ የኛ ሙሽራ ተውባለች ጨረቃ መስላለች ተሷስሎ ሚናት የኛ ሙሽራ ዘመናዊ አበባሽ እንደታየ የኛ ሙሽራ ተውባለች ጨረቃ መስላለች ተሷስሎ ሚናት የኛ ሙሽራ ዘመናዊ አበባሽ እንደታየ የኛ ሙሽራ ተውባለች ጨረቃ መስላለች ተሷስሎ ሚናት